መዳረሻህን አይተህ ከተነሳህ መንገድህን ስትስት ወደ መንገድ ትመለሳለህ፣ ስትዘገይ ትፈጥናለህ። በነገራችን ላይ በጣም ጥሩ ሯጭ ነበርኩ። 36 ዓመት እድሜ ላይ ነው ያለው። ምን እንደማደርግ አላውቅም። ተማሪዎች እየተከተሉኝ እየመጡ እንደው ቺና 5 ደቂቃ የምታወራትን ነገር 10 ደቂቃ ብታረጋት በጣም ይጠቅመናል ይሉኝ ነበር። ሁሉም ሰው በነፍሱ ውስጥ ተደርጎ የተሰጠው ፓዝ አለ። ኮምፒቲሽንን እንደ ህይወት ፍልስፍና ከቆጠርክ ሳቲስፋክሽን የሚባል ነገር በአንተ በር ላይ ዞራይ። ሰዎች ሰብኮንሽስሊ ከሚያስቡት ሐሳብ መብለጥ አይችሉም። የዛሬም ወር፣ የዛሬም 2 ወር፣ የዛሬም 3 ወር ሳልፈልገው እየታገልኩት ከኔ ጋር አብሮ የሚኖር ነገር ካለ ከኔ ጋር ያጣመረው እኔ የማላውቀው ነገር አለ ማለት ነው። earning money is the simplest thing you could ever do። ውጤቶችህ በተጨባጭ ምን አይነት ሐሳብ እንዳለ ነው የሚያሳዩ። በእምነትህ ደመነፍስ ውስጥ ባለው ፓተርን ማትነካውን ዓለም እንዲሁ ጎን ለጎን እንዲሄድ ግምት ይደርሳል። ነገር አንተን መብለጥ ትችላለህ። አሼ ዛሬ እንግዲህ ፖድካስታችን አዌ ጌም ነው። ልክ እንደ ፕሪሚየር ሊግ አንዴ በሜዳችን አንዴ በሜዳ ውጪ ነው። ዛሬ በእናንተ ሜዳ ነው። በሜዳችሁ ስለጋበዛችሁን በጣም እናመሰግናለን። እኛም በጣም እናመሰግናለን ዶክተር አፈወርቅ። አስበህ አስተዋጽኦ ያደርጋል፣ አድማጮቻችን የሚጠቅም ነገር ሊያመጣ ይችላል ብለህ ስለጋበዝከን ትልቅ ክብር ይሰማናል። በጣም አመሰግናለሁ። ታንኪዩ፣ እግዚአብሔር ያክብርልን። አንተም ያው በአጭር ጊዜ ነው ብዙም ደጅ ሳታስጠና ነው የጋበዝከን። እንግዲህ አሁን እናንተ ከተመሳሳይ ካሪየር ባክግራውንድ የመጣን 18-17 ዓመታት በከፍተኛ ትምህርት ተቋማት ከማስተማር ከዚህ በፊት የሄድንበት አካሄድ አለ። አንተ በብዛት የምትከተላቸው ደግሞ በጻፍካቸው መጽሐፎች ላይ በተለይ ትራንሴንዲንግ ሊሚትስ እና ስታርቲንግ ፍሮም ዘ ኤንድ በጣም ብዙ ሰዎችን እያነቃቁ ነው እና ምናልባት ከዛ ብንጀምር ደስ ይለኛል። ስታርቲንግ ፍሮም ዘ ኤንድ ምንድን ነው እና በተለይ ለምን the why and what of starting from the end? በጣም አመሰግናለሁ ዶክተር አፈወርቅ። እንግዲህ ምንድነው የመጽሐፉ ታይትል የዛን ጊዜ አስቱ ከባህር ዳር ዩኒቨርሲቲ አስቱ እንደመጣው ሚያዚያ ወር ነበር የመጣሁት። የሁለተኛው ሴሚስተር ትምህርት ጀምሮ ነው የመጣሁት። ላገለግል እችል የነበረው ተማሪዎችን መፈተን ነው። ስለዚህ በዛ ሰዓት ባገኘሁት ጊዜ መጽሐፉን የጻፍኩት ሜጀርሊ ለሰዎች መልእክት ለመስጠት ሳይሆን ራሴን ለመስበክ ነው። ከዛ በኋላ መጣን። አመት ባልሞላ ጊዜ ውስጥ እዛ የነበረን ያጠራቀምናትን ገንዘብ ጨረስን። ብዙ ችግሮች ነበሩ። ቀን ቀን ወደ አስቱ ስመጣ መጽሐፍቶች የማንበብ ራሴን የማነቃቃት እድል አለኝ። ተመልሼ ስመጣ ግን ያው ትላንትና ማታ ተነስቼ የወጣሁበት ቤት ነው ያለው እና በጣም ብዙ ከወጣህበት የሚያወርዱህ የሚያሳዝኑ፣ አሁን ይሄ ነገር እውነት ተለውጦ የፈለግኩትን አይነት ነገር ገነባለሁ እንድትል የሚያደርጉ ነገሮች ነበሩና የመጽሐፉን ርዕስ ያደረግኩት ድሪም ዩር ላይፍ ኤንድ ሊቭ ዩር ድሪምስ የሚል ነው። እንደ ሰብታይትል ነው the power of starting from the end የምትለው። ለማለት የፈለግኩት ምንድን ነው፣ ዞሮ ዞሮ ከነበርኩበት ቦታ ወጥቼን የመጣሁት ባህር ዳር ዩኒቨርሲቲ በጣም ነገራችን ላይ የምወደው ተቋም ነው። ባህር ዳር ዩኒቨርሲቲ በጣም በእንክብካቤ ለመጀመሪያ ጊዜ ስራ ያስኩበት ቦታ ነው። በጣም ወድጄ ስሰራበት የነበረ ቦታ ነው። ቤት ተሰጥቶኝ በመንግስት ቤት ውስጥ ነበር የሚኖረው። ከዛ አይነት ከተሟላ ስራ ውስጥ ወጥቶ የማታውቀው አይነት ኢንቫይሮንመንት ውስጥ ለመግባት መወሰን በጣም ትልቅ ነገር ነው። ከመጣም በኋላ እንግዲህ ከጠበቅነው በላይ የሆኑ ቻሌንጆች እየገጠሙ ሲመጡ በተለይ በተጨባጭ መሬት ላይ ለራሴ ቡስት ለመስጠት አልም ያለው ህልሜን ላሳካን የመጣሁት ብለን የመጣኸው ስለዚህ ሊቭ ኢት የሚል መልእክት ለራሴ ለመስጠት ካለምክ ያ የታለመው ነገር ነቅተ መኖር ካልጀመርክ ዞሮ ዞሮ በአየር ላይ ወይም በአእምሮ ውስጥ የሚቀር ነገር ነውና እሱን ማድረግ አለብህ ነው። እሱን ለማድረግ ደግሞ መጀመሪያ ምንድነው መሆን የፈለግከው የሚለውን ነገር ቀድመ ብታስብ አቅጣጫህን ሴት ብታረግ ወደዛ አቅጣጫ ነው የምትሄደው ማለት ነው። ለምንድነው ይሄ የሚያስፈልገው? ስታርቲንግ ፍሮም ዘ ኤንድ የሚለው ልትሄድበት መዳረሻህን አይተህ ከተነሳህ
መንገድህን ስትስት ወደ መንገድ ትመለሳለህ፣ ስትዘገይ ትፈጥናለህ። ስለዚህ የሚመራህ ነገር ነው መዳረሻ ማለት ነው። ያለበለዚያ ምን ሊሆን ይችላል? በእያንዳንዱ ሰው ፊት 1 ሚሊዮን እድል አለ። ወደዚህም መንገድ ነው፣ ወደዛም መንገድ ነው፣ ወደዛም መንገድ ነው። የትኛው ነው የኔ መንገድ? ባለን 170-80 ዓመት ዕድሜ ውስጥ ሁሉንም ግን ማሳካት ስለማንችል ኦፖርቹኒቲ ኮስቱን አስበህ በቃ እነዚህኞቹ ነገሮች ይቅሩብኝ ብለህ የምትመርጠው አንድ ነገር መኖር አለበት። ያ የመረጥከው ነገር ዋጋ ተከፍሎበትም ሌሎቹን አማራጮች ትተህለትም ልትኖሩ ያስፈልጋል። ስለዚህ ስታርቲንግ ፍሮም ኢንድ ማለት ያንን ልትደርስበት ያሰብከውን ቦታ አይተህ ግን ከዚህ ወደዛ ጉዞ ለመጀመር መነሳት ማለት ነው። ጉዞህን እንደዛ ስታደርግ ብዙ እሺ ማለት የሚገቡህ እምቢ ማለት የሚገቡህ ይህ መንገድ ስህተት ነው ብለህ ከዛ መመዘኛ አንጻር እያየህ መንገድን እያስተካከልክ የምትሄድበትን ቀጥተኛ መንገድና ባህሪህን የምትገራበት መንገድ ይሰጣል ማለት ነው። ለዛ ነው ስታርቲንግ ፍሮም ኢንድ በጣም አስፈላጊ የሆነ ኮንሴፕት የሆነው ማለት ነው። ከቁጭት የመጣ ነው ማለት ምንድን ነው ያንን ስትራይክ ያደረገው? ምክንያቱም መጀመሪያ ላይ ያው በሙያ አስተማሪ ነበርክ። እውነት ነው። በአስተማሪነት ልትቀጥል ትችላለህ። የተለመደ አካሄድ አለው። እውነት ነው። ማለት ያንን የማይንድሴት ሽፍት ምንድን ነው ያመጣው? ብዙ ነገር ነው። አንዳንዱን ነገር ልንገርህ። ምን ሆነ መሰለህ፣ ልክ ባህር ዳር ዩኒቨርሲቲ እንደተመረኩኝ ለብዙ ዓመታት ሲያስተምሩ ከነበሩ አስተማሪዎች መካከል አንደኛ ራንጋም ራጃካዋ የሚባል አንድ ህንዳዊ ነበረ። በጣም የምንወድ አስተማሪ ነበር። አሁን ይሄንን ሳወራ የሚያውቁት ሰዎች በሙሉ ያውቁታልና በጣም የሚመክር እያንዳንዱን ተማሪ ባህሪያችንን፣ ችሎታችንን በምን መንገድ ብንሄድ ጥሩ ህይወት ሊገጥመን እንደሚችል የሚነግረን አይነት ሰው ነበርና ልክ የመመረቂያ ወረቀታችንን አቅርበን ወደ የቤታችን ስንበተን አስጠራኝ እና ቢሮ ሄድኩ። ከዛ አሸናፊ አለኝ። አቤት አልኩት። አንተ እስካሁን ስታደርግ ካየሁት ነገር የገባህን ነገር ተንትኖ የመጻፍ ለሌላ ሰው የማስረዳት ይሄ የኤክስፕሬሽን አይነት ተፈጥሮ ስላለህ ዩኒቨርሲቲው አካባቢ ብትቆይና ደሞዝም ቢሆን ቀንሰ እዚሁ አካባቢ ብትቆይና ሪሰርቸር ብትሆን ወይም ደግሞ ስኮላር ብትሆን በጣም ያዋጣሃል። ውጁ ፕሊስ ኮሚት እንደዛ ታደርጋለሁ ያለ አውል አልኩት። ከዛ ይህን እያለኝ ማስታወቂያ ወጥቶ ነበረ። የዛን ጊዜ ደግሞ ለመጀመሪያ ጊዜ በየዩኒቨርሲቲዎቹ ውስጥ ትምህርት ሚኒስቴር ተልእኮ ሰጥቷቸው በየዩኒቨርሲቲው ሄደው የሚቀሩ ተማሪዎችን የሚመለምሉ ሰዎችን የላከበት የመጀመሪያው ዓመት ነበር። በዩኒቨርሲቲው ስታፍ ሳይሆን ከሌላ ቦታ በሚመጡ መምህራን ነበር ግምገማው የሚደረገው። ከዛ በኋላ እንግዲህ በጣም ብዙ ዝርዝር አለ እዚህ ውስጥ። የዛን ቀን እንዳወራ ከነገሩኝ በኋላ ልክ እንደ ተማሪ ቆጥሬ የሚፈትኑኝን ሰዎች እንደ ሌክቸር አይነት ነገር ነበር ማድረገውና ገና ሳልጨርስ ይሄ አስተማሪ ነው ሲባባሉ ነበረ። ያ ራንጋም የሚለው ነገር እውነት እንደሆነ በጣም አረጋገጥኩኝ። መውደቅ ይገባኝ ነበር እዛ ፈተና ላይ ግን አሳለፉኝ። መጨረሻው ያለፍኩኝ እዛው ዩኒቨርሲቲ ቀረው። ከዛ በኋላ ደግሞ ለማስተርስ አዲስ አበባ መጣሁ። እዛ ደግሞ አንድ ዋልተር ሶኮል የሚባል ፖላንዳዊ ፕሮፌሰር ነበረ። አስተምሮን ጨረሰና መጨረሻ ላይ አድቫይዘር እሱ ነበረ። ልክ እንደዚሁ የመመረቂያ ወረቀታችንን ካቀረብን በኋላ በተመሳሳይ ሁኔታ ጠራኝ እሱ። እንደውም እሱ ምን ሁሉ አድርጎ ነበር መሰለ፣ ጀርመን ካሉ ፕሮፌሰር ጓደኞቹ ጋር ተነጋግሮ አንተ እንትኑ ላይ ማህተም ብቻ አስደርገህ አምጣልኝ፣ እኔ ሰኪውር አደርግልሃለሁ፣ ሄደህ ጀርመን ትማራለህ ብሎኝ ነበር አልፎ ማለት ነው። ስለዚህ እሱ ምንድነው ያለ፣ አንተ በነገራችን ላይ መጽሐፍ ሸልሞኛል፣ እዚህ ቤት የለችም ያቺ መጽሐፍ እንጂ እሱ የጻፋትን መጽሐፍ ሰጥቶኛል። እና በውስጥ በኩል ከቨር ፔጁ ላይ ቶፕ ፕሬዘንተር ምናምን በሚል መንገድ ነው የሰጠኝና አንተ በጣም ጥሩ የመግለጽ ችሎታ ስላለ የስኮላር አይነት አርክታይፕ ነው ያለ፣ እዚሁ ብትቀር ጥሩ ነው፣ ከሃየር ኤጁኬሽን በፍጹም እንዳትሄድ አለኝ። ሁለተኛ ሶስተኛ ሰው ማለት ነው። ከዛ በኋላ ከዕለታት አንድ ቀን ይህን ነገር ከዚህ በፊትም ተናግሬያለሁ፣ የሳውዝ ኮሪያ ፒኤችዲ እንትን እየሞላሁ ነበር። ከምሽቱ 8 ሰዓት አካባቢ ይሆናል። አንድ ትንሽ ጠባብ ቢሮ ነበረች ባህር ዳር ዩኒቨርሲቲ ውስጥ። እሱን እየሞላው ከስኮላርሺፑ ጋር የማይገናኙ ጥያቄዎችን ይጠይቅ ነበር። ስም አሸናፊ ታዬ፣ ጾታ እንደዚህ፣ የጋብቻ ሁኔታ አግብቻለሁ ምናምን ምናምን ብዬ አንድ ቦታ ላይ ስደርስ ዩር ስፔሻል ታለንት ይላል። አሰብኩት
ስፔሻል ታለንት። ከዚህ በፊት ሃይ ስኩል የሞካከርኳቸውንም ነገሮች አሰብኩ። ይሄ ነው ሩጫ ነው ሪሰርች ከአካዳሚክ እንትን ውጭ ማለት ነው። የሞካከርኳቸው ነገሮች ነበሩ። ነገራችን ላይ በጣም ጥሩ ሯጭ ነበርኩ። ከዛ በኋላ ብቻ ግን ልመልሰው አልቻልኩም። አሰብኩ፣ አይኔን ጨፈንኩ፣ ከፈትኩ፣ አኩድን ፋይንድ። ቀጥሎ ያለው ደግሞ ዲቨሎፕ የተደረገ ይላል። ዲቨሎፕ የተደረገ ማለት የሆነ አይነት ደረጃ ላይ ያደረስከው ኮሸንት ምንድን ነው ይላል። ውጤት ነገር ያለው ያዳበርከው፣ ለምሳሌ ፓብሊክ ስፒች ነው፣ ሪሰርች ችሎታ ነው፣ ምንድን ነው ኤክሰፕሽናል ያዳበርከውና ሰዎች የሚያውቁት ማለት ነው። አሰብኩኝ። በጣም ብዙ ነገር ማቅ ብዙ ነገር የሚችል ይመስለኝ ነበር። ነቲንግ። ከዛ በኋላ የምር ማሰብ ጀመርኩ። የዛን ቀን ገባው፣ ተኛው፣ እንቅልፍ ሊወስደኝ አልቻለም። ይህን ሁሉ ዓመት ኖሬ ይህን ሁሉ ዓመት እንግዲህ አባክኛለሁ ነው ተጠቀምኩበት ነው የምለው። ለምን ጉዳይ እዚህ ምድር ላይ እንዳለው ምን እንደምችል ምን ስፔሻል ታለንት እንዳለኝ አላቅም። ብዙ ነገሮችን ማውጣትና ማውረድ ጀመርኩ። አንድ ሁለት ብዬ ሊስት ማደርገው ነገር እንኳን የለም። ሁሉን ነገር የምችል ይመስለኛል፣ ግን በተለይ የምችለው ስሜ የሚጠራበት ነገር ግን የለም። ከዛ በኋላ በጣም ይሄን ጉዳይ ማጥናት ጀመርኩ። የዛን ጊዜ የባህር ዳር ዩኒቨርሲቲ የቴክስታይል ጋርመንትና ፋሽን ዲዛይን ቴክኖሎጂ ኢንስቲትዩት የሚባል ነበረ። አሁን የኢትዮጵያ ተብሏል በዛ ጊዜ። እሱ ስር የቴክኖሎጂ ትራንስፈር ኦፊሰር ነበርኩ። ከዛ በኋላ ይሄ ጥያቄ በጣም እየረገጠ ሲመጣ ሌሎችም ችግሮች ነበሩ። ከዚህ በፊት በተደጋጋሚ አውርቻቸዋለሁ። ጥያቄው ማለት በውስጥህ ነው? በአእምሮዬ ውስጥ አክቹዋሊ በተጨባጭ መሬት ላይ ብዙ ችግሮች ነበሩ። በድሮ በልጅነቴ ስለ ህይወት የነበረኝ ምስልና መሬት ላይ ስኖረው ያገኘሁት ህይወት በጣም እየተራራቁ ቢመጡ፣ እነዚህ ጥያቄዎች ደግሞ ሲጨመሩ በዚሁ መንገድ ነው የሚቀጥለው ወይስ ሌላ ተአምር አለ ከዚህ ሊያወጣኝ የሚችል የሚል አይነት ጥያቄ መጠየቅ ጀመርኩ። ከዛ በኋላ ሬዚግኔሽን ደብዳቤ አስገባው። ከቢሮ ላይ መውጣትና ማስተማር ብቻ ፈለግኩ። ከዛ ብዙ እንትን ነበረ ቦታው ላይ በደንብ ሰራ ስለነበረ ሪዛይን እንዳደረግ አልተፈለገም። ግን በጣም ብዙ መንገድ ሄጄ ሪዛይን አደረግኩ። መጽሐፍት ማንበብ፣ ቪዲዮዎች፣ እንዴት ነው ሰው ስኬታማ መሆን የሚችለው፣ ምንድን ነው ሰው ስኬታማ የሚያደርገው የሚለውን ነገር ማየት ጀመርኩ። እንግዲህ ብዙ መጽሐፍቶች ብዙ ቪዲዮዎች አይቻለሁ። ከዛ ውስጥ ግን እንደ ከእንቅልፍ መባነን አይነት ነገር የሰጠኝ አንድ ቀን ካየኋቸው ቪዲዮዎች 9 ደቂቃ 8 ደቂቃ የምታክል ርዝመት ያላት የሆነች ቪዲዮ ናት። ማታ ነው። የአግሪካልቸር ቢልዲንግ የሚባል ነበረ በአባይ ማዶ መሄጃ በኩል አንድ ህንፃ አለ። እዛ ህንፃ ውስጥ ነበር የዛን ጊዜ ደግሞ ቢሮ የነበረው። ቪዲዮ ምንድን ነው የሚለው የሆነ አንድ ትልቅ ሰውዬ በዛ ሰዓት የ89 ዓመት ዕድሜ ላይ የነበረ ሰው። ይሄ ሰው ምንድን ነው የሚያደርገው? የቀይ ልክ የሊቨርፑል አይነት ማሊያ የለበሱ 11፣ 12፣ 13 አካባቢ ዕድሜ ላይ ያሉ ቲኔጆችን ሜዳ ላይ ሰብስቦ ሁሉም የስፖርት ትጥቅ አላቸው። እውነተኛ የእግር ኳስ መጫወቻ ሜዳ ነው። አሰልጣኝ ያላቸው። ኳስ መካከላቸው ላይ ያደርግና ተጫወቱ ይላቸው። ካሜራው እነሱን ነው የሚከተለው። ከዛ በኋላ ይጫወታሉ። ግማሹ ወደዛ ይመታታል፣ የደረሰባት ወደዚህ ይመልሳታል። ምንም ጎል የሉም፣ ዝም ብሎ መጫወት ብቻ ነው። ከዛ በላይ በጣም የሚያስገርመው ነገር በሜዳው ጠርዝ ላይ የምትሄድ የሆነች ውሻ ነበረች። ሱቅ እያለች ስትሄድ የተወሰኑ ልጆች ከዛ ግሩፕ ላይ ይከፈሉና ውሻዋን ተከትለዋት ይሄዳል። ውሻዋን ማባረር ጀመረ ኳሷን። ከዛ ካሜራው ከልጆቹ ላይ ይነሳና ሰውየው ላይ ያመጣው። ከዛ በኋላ ልክ ሰውየው እንደዚህ ኮስተር ብሎ ነው የሚያወራው። በጣም አስደማሚ ነው ማለት የሆነ እንትን ውስጥ ይከታል፣ ትራንስ ውስጥ የሚከታ አይነት ነው አቀራረቡ ራሱ። ገረማችሁ አይደል ይላል። አብዛኛው ነፍስ አወቅ ሰው፣ አብዛኛው አደልት ሰው የሚኖረው በዚህ መንገድ ነው ይላል። ይለፋል፣ ይሰራል፣ ይወጣል፣ ይወርዳል። የማታ ማታ ተመዝኖ 1 ግራም የሚሆን ውጤት የለም በህይወት ውስጥ። በሌላ ሰው ሲታይ ታታሪ ነው፣ በጣም የሚሰራ እንቅልፍ የሌለው ምናምን የሚባልለት ነው። ሰውየው ግን በጣም በባዶነት ስኬታማ ባለመሆን ህይወቱን ዝም ብሎ በመባከን ዝም ብሎ ነው የሚያባረረው። ከዛም በላይ ደግሞ ከዛ ጌም ጋር የማይገናኙ ውሻም ሲመጣ ውሻው ተከትሎ ይሄዳል። የዚህ አይነት ኑሮ ነው የሚኖሩት አብዛኞቹ ሰዎች እያለ በጣም ብዙ ነገር ያወራል። ኤንድ መጥቶ አይቶኝ ሄዶ የሚያወራ ነው የመሰለኝ። ኤግዛክት የኔን ህይወት ነው ለእኔን የተናገረው። ይሄንን ሲናገር የነበረው ሰውዬ ይሄኛው ሰውዬ ነው። ምናልባት ካሜራ ከያዘው
ስቲቨን ኮቬ ከዚህ በፊት ይህን መጽሐፍ የሰጠኝ እጅ ጽሁፍ ይታያል። ይህንን የሰጠኝ አንድ ቬሪክስኪክ የሚባል ጀርመናዊ ነው እና ከ8 ወር በፊት ይህን አሁን የምልህን ክስተት ከመከሰቱ 8 ወር በፊት ይህን መጽሐፍ ሰጥቶኝ ነው ወደ ሞሮኮ ሄደ። ጂአይዜድ ውስጥ ነበር የሚሰራው የኢንጂነሪንግ ካፓሲቲ ቢልዲንግ ፕሮግራም ኢምፕሊመንት እንዲያደርግ ለእኛ የተመደበ ኤክስፐርት ነበረ። አቶ አሸናፊ ህይወት እንዲለወጥ የምትፈልግ ከሆነ ይህን መጽሐፍ አንብበው፣ ህይወት፣ ግንኙነቶች፣ ገቢህ እንዲለወጥ ከፈለግ ፕሊዝ ሪድ ኢት ብሎ ሰጥቶኝ ነው ሄደ። ረስቼዋለሁ። ሰውየውን ለማወቅ ወደኋላ መልሼ ሳየው ቪዲዮን ዶክተር ስቲቨን ኮቬ ይላል። ልክ ያን ስም ሳይ ይሄ መጽሐፍ ትዝ አለኝ። ገባሁና ካስቀመጥኩበት መጽሐፍ ውስጥ አወጣሁና ማንበብ ጀመርኩኝ። አንብቤ ስጨርስ አንድ የገባኝ ነገር ምንድነው? ብዙ ነገር አልገባኝም፣ ግን የገባኝ ነገር ምንድነው? በተሳሳተ የህይወት መንገድ ላይ ነው ያለሁት። 36 ዓመት ዕድሜ ላይ ነው ያለሁት። ምን እንደማደርግ አላውቅም። ህይወቴን ለምን እንደምመድብ አላውቅም። ችሎታዬን አላውቅም። አሁን ነው ግን ጠዋት ወጣለሁ እስከ ምሽቱ 8 ሰዓት እስከ ምሽቱ 7 ሰዓት አረዳባቱን አሁን እስቱ ያለውን ከጠየቀው በደንብ አድርጎ ይነግራል። ቢሮአችን አንድ አካባቢ ነበር። እስከ 8 ሰዓት በመደበኛነት አምሽተን ነው ወደ ቤታችን የምንሄደው። ምን ባህር ዳር ነበር እሱ? ዩኒቨርሲቲ ውስጥ ነው የምንኖረው ሁላችን። እኔ በዚህኛው በቴክስታይል በኩል ባለው መኖሪያ ቤት ውስጥ ነው የምኖረው። እሱ ደግሞ አንደኛ በሌላ በኩል ደግሞ ያለ የመምህራን መኖሪያ አለ። እሱም እዛ ነው የሚኖረው። ተንገዛግዘን በቃ እንቅልፋችን ይዞን ደክመን ወደ ቤታችን እንሄዳለን። ጠዋት መነሳት እስኪያቅተን ምንድን ነው እየፈጠርን ያለ ነው የሚለውን ነገር ግን አናውቅም። ከዛ በኋላ ሙሉ በሙሉ ይሄን ነገር ማወቅ አለብኝ ወደሚል አመዘንኩና አንዳንድ ነገሮችን ማየት ጀመርኩ። ከዛ ቀጥዬ ያየሁት መጽሐፉ እዚህ ይኑር አላቅም የዶክተር ማክስዌል ማልትዝ መጽሐፍ ነው ያገኘሁት። እሱ ደግሞ ሐኪም የነበረ ሰው ነው ለብዙ ዓመታት። በጣም ፋይን የሆኑ የፕላስቲክ ቀዶ ጥገና ሕክምናዎችን ያደረግ የነበረ ሰዎች ቆዳ የተጨማዷል ዘርጋ ይሉታል፣ ቆዳቸውን ይዘረጋል። አፍንጫ የተጣሟል ይላል፣ አፍንጫቸውን ያስተካክላል። እንዲህ ያደረገ እድሜውን የፈጀ ሰው ነው። ሄዶ ግን የገባው ነገር ምንድን ነው? ለካ በውጭ በኩል መስተዋት ውስጥ የሚታይ መልክ እንዳለን ሁሉ በውስጥ በኩል የምናየው ሌላ መልክ አለን። ምክንያቱም አንዳንዶቹ ሰዎች ቀዶ ጥገናው በተሳካ መንገድ ተጠናቆ አፍንጫቸው ተስተካክሎ ይዘርጋ ያሉት ነገር ተዘርግቶ ምንም የተለወጠ ነገር የለም ይሉት ነበር። ያ ማለት ሰዎች በውስጥ በኩል የሚያዩት ሌላ መልክ አለ የሚል መደምደሚያ ላይ የደረሰ ሰው ነው። የመጽሐፉ የመጀመሪያው ምዕራፍ ሰልፍ ኢሜጅ ነው የሚለው። ሰው ራሱን ሲያይ ምን ያያል የሚለውን ነው በአጭሩ የሚያመለክተው። ከዛ የሚደመድመው የቱ ጋር መሰለ? በውጭ በኩል የምናመጣው የትኛውም ውጤት ገቢ ይሁን ግንኙነቶቻችን ይሁን ምንም ይሁን በውጭ በኩል የምናየው መልክ የውስጠኛው መልካችን ነጸብራቅ ነው እንጂ በውጭ በኩል ያንን መልክ የሚቆጣጠር ሌላ ነገር የለም የሚል ነው። እርፍ አደረገኝ በአንድ ጊዜ። ምክንያቱም ኦኬ መስራት ያለብኝ በአለቃዬ በመስሪያ ቤቴ በምናምን ላይ ሳይሆን እኔ ላይ ነው መስራት ያለብኝ። I've got to find that out። ወደኋላ እየተመለስኩ አየው። በዛን ጊዜም የነበረኝን ነገር አየው። ክፍል ውስጥ እየገባው ተማሪዎች ይሰጡኝ የነበረውንም ኮሜንት አየው። ነገሮች ወደኋላ እየተመለስኩ ማያያዝ ጀመርኩኝ። ምንድን ነው ያለ የተሰጡ በምን መንገድ ብሰራ የምሰራው ነገር ለሌሎች ሰዎች ህይወት አበርክቶት የሚሆን ለእኔ ደግሞ እርካታ የሚሰጠኝ ምንድን ነው ብዬ ስፈልግ ብዙ መንገድ ነው እንግዲህ የሄድኩት። በኋላ ላይ ሆኖ ያገኘሁት ነገር ምንድን ነው? ማስተማር በጣም ወዳለሁ፣ ግን ምን ማስተማር ብዬ ሳስብ ሰዎች ካሉበት ሁኔታ ተነስተው ውሳኔያቸውን ለውጠው እንደ ትላንትና ማታ በሌላ መንገድ ያስቡ የነበሩ ሰዎችን በአንድ ቀን ሺፍት ሲያደርጉና ህይወታቸውን በሌላ መንገድ እንዲመሩ ማስቻል ነው። that's what I used to do። ኢቨን ዩኒቨርሲቲ ውስጥ ሳስተምር ምን ይሉ ነበር ልጆች? የመጀመሪያዎቹን 5-10 ደቂቃዎች ያህል ስለ ህይወት ነው የማወራው፣ ለምዶብኝ ማለት ነው። እዚህ መስቱ እንደዛ ይሉ ነበር ተማሪዎች እየተከተሉኝ እየመጡ እንደው ቺን 5 ደቂቃ የምታወራትን ነገር 10 ደቂቃ ብታደርጋት በጣም ይጠቅመናል ምናምን ይሉ ነበር። ወደኋላ እየተመለስኩኝ ሳይ ያንን ነው በውስጥ ያገኘሁት። ከዛ እስቱ መጣሁና ይሄን ነገር ለምን ቴስት አላረገውም አልኩኝ። ልክ ከሆነ ለምን ይሄ ነገር ውጤት ሊያመጣ የሚችል መሆኑን ለምን አላረጋግጥም አልኩና ሴሚናሮች መስጠት ጀመርን። በኋላ ግን አንዳንድ ጊዜ አዳራሽ ተዘግቶ እናገኘዋለን። እንዲህ ሆኖ ሲያስቸግረን ፕሮፖዛል። ከዛ በፊት ግን ማን ያዟል እሸቱ የሚባል ልጅ ምናልባት የምታውቀው እሱ በዛ ሰዓት የ2ኛ ዓመት ተማሪ ነበረ። አጋጣሚ ተገናኝተን በጣም ተቀራርበን ነበረ። እሱ በዛ ጊዜ ኤነርጂ ያለው ልጅ ጎበዝ። ከዛ በኋላ
ለምን እንዲያውም ይሄን ነገር ኦፊሻሊ እንድናደርገው ዶክተር ሀብታሙ ጋር ሄደን ሐሳቡን ነግረነው ለምን በሌላ መንገድ ምናልባት መደረግ ይችል እንደሆነ ለምን አንጠይቀው? ሁልጊዜ ካሜራ መጠየቅ፣ ሁልጊዜ አዳራሽ ክፈቱልን ማለት ከምናደርግ ኦፊሻል ለምን አላነገውም ወደሚል ነገር መጣ። እሱን ፍለጋ ይሄድን ወደ አስተዳደር ህንፃ። እሱ ሲወርድ መሬት አካባቢ ላይ ተገናኘ። እኔ ጋር እየመጣችሁ ነው አለ። አዎ አለ። እንደዚህ ልናደርግ ፈልገን ነበረ፣ ግን ኦፊሻል እንዲሆን ፈልገን። ኦፊሻል እንዲሆን ነው የፈለጋችሁት? አዎ። እንደዛ ከሆነ ኦፊሻል ብቻ አይደለም የሚሆነው፣ በጀት ተመድቦለት በስርዓት እንድትሰራ አድርጋለሁ። ፕሮፖዛል ጻፉና አምጡ፣ አጸድቀዋለሁ። ከዛ በኋላ ይወልዱ ይታል። በሁለተኛው ቀን ፕሮፖዛሉን ዲቨሎፕ አድርገን ሰጠነው። የሚያስፈልገውን ገንዘብ ጠቅላላ ነገር ፍሊፕ ቻርቶችን ለመግዛት ለብዙ ነገር ያንን አስቀመጥን፣ ጸደቀልን። ሴሚናር መስጠት ጀመር። ሴሚናሩን የመጀመሪያ ያለጠፍንበት ቦታ የለም። ተማሪዎች ካፌ፣ ላይብረሪ፣ ተማሪ ይገኛል የተባለ ቦታ ሁሉ ለጠፍን በከለር ፕሪንት አድርገን። ከዛ በኋላ የመጡልን ተማሪዎች 11 ናቸው። የመጀመሪያው አልተለመደም፣ ገና አልተለመደም። ለዛ ነው ሁለተኛው ቀን፣ ሶስተኛው ቀን እያልን ሬድ ካርፔት መሙላት ጀመረ። ከዛ ደግሞ ያቺ መጽሐፍ በአመቱ ጁላይ 22 2014 ታተመች። ድሪም ዩር ላይፍ የምትለው መጽሐፍ ማለት ነው። ከዛ ማን ያዘዋል? አሁን ደግሞ ምን ይለኛል፣ ለምን ይሄን ነገር ብርሃኑ ድጋፌ ጋር እናቀርበውም እና ለምን አልኩት። በዛ ሰዓት እሱ ኮኔክሽን አለው፣ እኔ አይዲያ የለኝም። ብርሃኑ ድጋፌ ጋር ሄዶ እንዲህ አይነት መጽሐፍ የጻፈ አስተማሪ አለኝ፣ በጣም ይጠቅማል፣ በእርግጠኝነት አቅርበውና እስኪ እዩ ይለዋል። ከዛ በኋላ ስልኬን ተቀብሎ ደወለልኝ፣ ማቅረብ ጀመርን። ለሚቀጥሉ 3 ዓመታት ከብርሃኑ ድጋፌ ጋር ኦልሞስት እንደ ኮፕሮዲውሰር ነበርኩ ዛንተ ላይ። ከዛ ምን እድል ሰጠን ሬዲዮ ለመቅረቡ። ከተማሪዎች በተጨማሪ ከግቢ ውጭ በሬዲዮ ማስታወቂያና የሴሚናሩን ሃይላይት እንናገራለን። መጥተው ሰዎች በነፃ ቅዳሜ ከ2 ሰዓት ተኩል ጀምሮ እስከ 11 ሰዓት በነፃ ይሰለጥናሉ። የተጠቀምኩት ነገር ምንድን ነው? አንደኛ እንዴት አድርጌ ነው አንድን ኮንሴፕት ለሰዎች በሚገባ መንገድ ፍሬም አድርጌ ገብቷቸው ሀሳብ እንዲሰጡኝ ይዘውት ገብተው እኔ በሌለውበት እንዲለወጡበት ላደርግ የምችለው። በቃ ይሄን ነበር ኤክስፐሪመንት ሳደርግ የነበረው። አንዳንዶቹ ሰዎች ምን ማለት ጀመሩ፣ አቶ አሸናፊ እዚህ ቅሊንጦ ድረስ መተን የመኪና ነዳጅ አውጥተን እንዲህ ከሚሆን ለምን እንደውም አንድ ሰው የሚያስፈልገውን ገንዘብ እኔ ላውጣና ከፈለግ ከቻልክ ትሰጠኛለህ፣ ካልቻልክም አስተዋጽኦ እንዳደረግ ቆጥረዋለሁ። ንግድ ፍቃድ አውጣና ከተማ ውስጥ ጀምረው ሁላችንም እንመጣለን አለ። ፐርፌክት። ከዛ በኋላ ጀመርን። የዛን ጊዜ ኔክሰስ ሆቴል ይባል ነበር፣ አሁን ስዊስ ኢን የሚባል ወደ 22 መውጫው አካባቢ ላይ ያለው። እዛ ጀመርን። ሰዎች መምጣት ጀመሩ። ገንዘብ ማግኘት እንደምንችል አየን። ኦኬ፣ የገባኝ ነገር ምንድነው? ኦኬ ይፈለጋል ማለት ነው። ብዙዎች ሰዎች ግንኙነቴን አስተካከልኩበት፣ ራሴን ላጠፋ ነበር፣ እሱን ታውቁ እንዲህ አደረጉ፣ ብዙ ነገር ማለት ሲጀምሩ በቃ ቫሊዴት አደረግኩት ማለት ነው። በተጨባጭ ይሄ ነገር መስራት እንደሚችል አየሁ። ሁለተኛውን መጽሐፍ ጻፍኩ፣ ሶስተኛውን መጽሐፍ ጻፍኩ። ከዛ በኋላ ይሄን አሁን የምንሰራበትን ኮንሳልታንሲ ካምፓኒ ጀመርን። ሴሚናሮችን በየቦታው እንሰጥ ነበረ። በተለያየ መንገድ እዚህ ኤሪያ ላይ ያልሞከርነው ነገር የለም። ፖድካስት አይተናል። ለዩኒቨርሲቲ ተማሪዎች ብቻ ታርጌት አድርገን ኢምፓክት ዩኒቨርሲቲ ብለን ጀምረናል። በኦሮምኛ ቋንቋ ጀምረን ነበር። ያላደረግነው ነገር የለም። እዚሁ አካባቢ ላይ ኤክስፐሪመንት እያደረግን ማለት ነው። በአጭሩ ምንድን ነው የእኔ መንገድ ሆኖ ያገኘሁት፣ ስሰራውም እኔን ደስ እያለኝ ለሌሎች ሰዎችም ህይወት አስተዋጽኦ ሲያደርግ ያገኘሁት ነገር የሰዎችን ስነ ልቦና፣ የሰዎችን ማዕከላዊ ማንነት አጥንቶ ያን ቦታ እንዲያዩት ማድረግ ማስቻል ነው። ባደረግኩት ቁጥር ውጤት ሲያመጣ ነው ያየሁት። ይኸው እንግዲህ እዚህ ድረስ። በተለይ አጭር ቪዲዮ ብዙ ነገር ተቀይራለች። ኢግናይት የምታደርግ ነገር ናት። ይሄ የቢዝነስ አካሄዱን ለብቻው በተለይ እኛ ሀገር እንደምታውቀው በተለይ ስታርታፕ፣ ይሄ ማይክሮ ኤንድ ስሞል ኢንተርፕራይዝ፣ ሚዲየም ኢንተርፕራይዝ ኢኮሲስተሙ በጣም ብዙ ቻሌንጅ ያለበት ነው። እሱኛውን ለብቻው ሰፋ አድርገን እናወራዋለን። አሁን ያልከው ግን በጣም ኢንተረስት ያደረገኝ ምንድን ነው መጀመሪያ ስንሄድበት የነበረው ያገኘውን እያባረርን በቅጡ አንዱንም አንይዝም። በጣም ብዙ ነገር እናባረራለን፣ በጣም እንባክናለን። እንዲህ በደንብ እጅ የሚሞላ ተጨባጭ ግን ውጤት የለም ነው። ልክ ይሄ መጀመሪያ ቼዝ ቦርዱን ሴት ማድረግ እንደማለት ነው። የህይወትህን ቼዝ ቦርድ ሴት ማድረግ ነው። ዝም ብሎ ፒሶቹን ሙቭ ማድረግ ሳይሆን አንተ እንዳልከው ቼክሜትህን አስቀድመህ አሁን የቼዝ ጨዋታው ላይ
እያንዳንዱ ፒስ መጀመሪያ ኢቭን ፈርስት ሙቮችህ ቼክሜቱን አስበህ መሄድ አለብህ ይላል። ፐርፐስ ድሪቭን ነው ወይም ክላሪቲ ሴት ማድረግ ፐርፐስ ሴት ማድረግ የሚለው ነው። በጣም ኢንተረስቲንግ ነው። በጣም እውነትህን ያልከው ደግሞ ማህበረሰቡም ጭምር ይደግፋል። በራስህ እንድትኮራ ይሄ መጣጣር መውጣት መውረድ እንደ ስኬት የመቆጠር እንደ አቺቭመንት የመቆጠር ነገር አለ። አንደኛው አደገኛው ነገር እሱ ይመስለኛል። ምንድን ነው ያንተ የህይወት ጥሪ? ምን ብታደርግ ነው ጥሩ ውጤት ልታመጣ የምችለው? እርካታም የሚሰጥ ለሌሎችም ሰዎች የሚጠቅም ነገር ካንተ የሚወጣው ምን መንገድ ብትከተል ነው የሚለውን ነገር ግን በጣም ሬር መንገድ ይመስለኛል። ናይስ። ሌላው ብዙ ጊዜ ስታነሳ ማየው ይሄ ስኬርሲቲ ማይንድሴት አለ። ህይወት ኮምፒቲሽን አይደለም ስትራቴጂ ነው የሚለው ነው። አሁን ቼዝ ኮምፒቲሽን አይደለም፣ ቼዝ ስትራቴጂ ነው። ዝም ብለህ ኮምፒት ለማድረግ አይደለም የምትገባው፣ ወይም ኮምፒቲሽን ማሸነፍ አይደለም። አስቀድሞ የታሰበ የታቀደ እና ስትራክቸርድ የሆነ ስትራቴጂ ተከተለ ዳይናሚክሱን የሚከተል ፍሌክሲብል የሆነ እንትን ያለው ግን ቼክሜትን አስበህ ስትራቴጂ የምትነድፍበት ነው። አንተም እንደዛ ስትል ሰማሃለሁ ብዙ ጊዜ። ህይወት እና ስኬት ኮምፒቲሽን አይደለም ስትራቴጂ ነው። ልክ እስቲ እሱ ላይ እናውራ። ምን መሰለህ አሁን እንግዲህ ሁሉም ሰው የየራሱ የሚለው ነገር አለው። በየራሱ መንገድ የሚለውን ነገር ቫሊዴት የሚያደርግበትን መንገድ አለው። አሁን ይሄ መንገድ ትክክል ነው፣ ይሄ መንገድ ትክክል አይደለም ከምንል እኔ ሳየው የሚመስለኝም ብነግርህ የበለጠ ትርጉም ይኖረዋል ብዬ አስባለሁ። አሁን ቢዝነስ ውስጥ ኮምፒቲሽን፣ ኮምፒቲቲቭ አድቫንቴጅ ምናምን የሚባሉ ቃላቶች በጣም የተለመዱ ናቸው። በግል ህይወቱም ውስጥ አሉ። በነገራችን ላይ ትምህርት ቤቱም ውስጥ ብትሄድ 50 ተማሪ አንድ ክፍል ውስጥ ይማራል። የመጀመሪያዎቹ ቶፕ 3ቶች ብቻ ኳሊፋይ የሚያደርጉበት ኢንቫይሮንመንት ይመስል የተቀረው አማካይና ኦልሞስት ቴይል አይነት ይሆንና እነዛኞቹ ናቸው ሰለብሬት የሚደረጉት። ይሄ ነገር ዓለም ውስጥ የለም አይደለም እያልን ያለ ነው። ሰው የተሰራው ግን እንዴት ነው ብለህ ብታስብ ሰዎች ኦፕሬት የሚያደርጉት በሁለት መንገድ። አንደኛው ኮምፒቲቲቭ ማይንድ ሴት ያላቸው ሰዎች የሚኖሩበት መንገድ ነው። ይህ ሰርቫይቫልን የሌላ ሰው የሆነ ነገር ማግኘት ከኔ ላይ ያጎላል ብሎ ማሰብን ግምት ውስጥ የሚያስገባ ነገር። አሁን ለምሳሌ ሁሉም ሰው በፈለገው ጊዜ ተነስቶ ቢዝነስ መጀመር ቢችል ገበያ ውስጥ ሌሎች ቢዝነሶች ኖሩም አልኖሩም የሱን መንገድ የሚዘጋ የሱን ድርሻ የሚወስድበት ባይኖር ሁሉ ነገር የትየለሌ ቢሆን እልቆ መሳፍርት ማይለካ ቢሆን ሁሉም ሰው የፈለገውን ነገር ማግኘት ቢችል ኮምፒቲሽን የሚባለው ነገር ኢሬሌቫንት ይሆን ነበር አይደል? አክቹዋሊ በዚህ ላይ መጽሐፍ የጻፈ ሰው አለ። ብሉ ኦሽን ስትራቴጂ የሚለው መጽሐፍ ሳብታይትሉ ሜኪንግ ኮምፒቲሽን ኢሬሌቫንት ትርጉም ይሰጠኛል እሱ። ሁለተኛው ደግሞ ሁሉም ሰው በነፍሱ ውስጥ ተደርጎ የተሰጠው ፓዝ አለ ማለት ፈጣሪ ሲሰራን ሂድና ታገልና እንደፈለከው አቧራ ውስጥ ተንቦጫረቅ ብሎን አይደለም። ነፍስ ውስጥ ፐርፐዝ አለን፣ ዝንባሌ አለን ሁላችንም። አሁን ዶክተር አፈወርቅ የሆነ ነፍሱን ደስ የሚለው ዲላይት የሚያደርገው ደጋግሞ ባደረገው ቁጥር ለገንዘብ ማግኘት ለሌላ ነገር ሳይሆን ነፍሱ ውስጥ ያለ የሆነ ስጦታ አለ፣ ዘንበል የምትልበት ነገር አለ። የኔን ትልቁን ህይወት የሚፈጥርልኝ የተሰጠኝ ዝንባሌ የማዘነብልበት ነገር ነው እንጂ ከሌሎች ሰዎች ጋር ተወዳድሬ አንደኛ መውጣት ምናምን አይደል። ኦኬ፣ ስለዚህ ምን ማለት ነው? በሌላ አነጋገር ኢቭን በዚህኛው አሁን በነገርኩ ሞዴል አንድ ሰው ብቻ የመጨረሻውን ፊኒሽ ላይን ሲያቋርጥ ወርቅ የሚወስድበትም ውድድር ቢሆን ኮምፒቲሽን አይደለም። ለሰዓት ትሮጣለህ፣ ራስን ታበቃለህ፣ ኤሮቢክ መስኪላር ምናምን ሲስተሞችን በደንብ አድርገህ ትገነባለህ። ኳሊፋይ ካደረግ አንደኛ ትወጣለህ። አንደኛ ሪላቲቭሊ ከሰዎቹ የምትበልጥ ሰው ትሆናለህ። በአንድ ሰዓት ከ50 ደቂቃ በአንድ ደቂቃ ከ50 ሰከንድ የሚሮጠውን ሩጫ በአንድ ደቂቃ ከ48 ሰከንድ መሮጥ ከቻልክ you don't have to compete። ለዛ ማንነት ራስን ከሰራ አንደኛ ትወጣለህ። ሪላቲቭሊ የምትሻል ሰው ትሆናለህ። ግን በሚቀጥለው ዓመት ከማታውቀው የዓለም ክፍል በእድሜ ካንተ የሚያንስ ሰው ሮጦ ያን ሪከርድ ሊያሻሽል ይችላል። ኮምፒቲሽንን እንደ ህይወት ፍልስፍና ከቆጠርክ ሳቲስፋክሽን የሚባል ነገር በአንተ በር ላይ ዞር አይልም። ምክንያቱም በየትኛውም የህይወት መስክ ለሳምንት የሚቆይ አሸናፊነት ልትይዝ አትችልም።
somebody will come and beat አይደለ? የህይወት ሩጫ የሜዳሊያ ሩጫ አይደለም። እንደዛ ካልክ ምን ይሆናል መሰለህ? ኦኬ አሁን እኔ ይሄን ስራ እየሰራው ነው። እንደዚህ አይነት ስራ የሚሰሩ ሌሎች ሰዎች አሉ በኢትዮጵያ ውስጥ አማርኛ ቋንቋ የሚናገሩ ይሄንኑ ስራ የሚሰሩ። የኢትዮጵያ ህዝብ መቼም 130 ሚሊዮን ነው። ሁለታችንም ያለን ይሄ ህዝብ ነው። ጀርመናውያን አይደለም፣ እዚሁ ኢትዮጵያ ውስጥ ያለ ህዝብ ነው። ኦኬ ስለዚህ እሱ 2 ሚሊዮን ሰዎችን ቢወስድ 98 ብቻ ይቀራሉ ብዬ ካሰብኩኝ ሁልጊዜ የእሱን የእቃ አደራደር እያየው ተመልሼ መጥቼ እቃዬን እንደዛ ልደረድር ነው። እሱ ምን ያደርገኛል መሰለህ? በሰውየው ችሎታ ነው የሚከረክመኝ። ሌላ መንገድ የሌለ ይመስል ሰማይ ክፍት እንዳልሆነ እሱን እየተከተልኩ ራሴን ከእሱ አንጻር የምከረክመው ለምንድን ነው? ኦኬ የምትማረው ነገር ካለ ተማር። ከእሱ የምትወስደው በጣም ብዙ ጥሩ ኳሊቲ ይኖራል። የስራ ባህልህ፣ ሰዎችን የምታነጋግርበት መንገድ፣ ስቶሪ የምትጠቀምበት መንገድ፣ ዋቴቨር ከእሱ የምትማራቸው ብዙ ነገሮች አሉ። አላማው ግን ማንነትህን በምትፈልገው ደረጃ ለመገንባት ነው እንጂ እሱን ተወዳድረ ለማሸነፍ አይደለም። ተወዳድረ ማሸነፍ ከሆነ ምን ይሆናል መሰለህ? ሰርቫይቫል ሞድ ላይ ነው የምትሆነው። ክሪኤቲቪቲህን በምትፈልገው መንገድ ለማውጣት የሰውነት ሲስተም አይፈቅድልም። ስትረስፉል ነው የምትሆነው። ዋት ኢፍ ሰውየው በራሱ መንገድ ይሄድ፣ የራሱን ባህል፣ የራሱን አካሄድ፣ የራሱን ዝንባሌ ይከተል። ያንኑ ስራ ለመስራት ያንኑ ቫሊዩ ዲሊቨር ለማድረግ አንተ ደግሞ የራስህን ባህል ግን በቀን በቀን መለወጥን በቀን በቀን ማደግን ግምት ውስጥ አስገብተህ ስራ። በዛ ሰው ከለር መግባት አይችልም፣ በአንተ ከለር ሰውየው መግባት አይችልም። ሁለታችሁም ኢንዴፊኒትሊ ማድረግ ትችላላችሁ። በመበላለጥ መንፈስ ከሆነ ግን ልትፈጥርበት ትችል የነበረውን ጊዜ ከሰውየው ጋር በፍሪክሽን በሰበቃ ነው የምታጠፋው ማለት ነው። ስለዚህ ይህን ስታይ መወዳደር የሚለውን ነገር ሙሉ በሙሉ ተኛ፣ ሌላው ሰው ይብለጥ በሚል መንፈስ ሳይሆን ሰውየውን መምሰል፣ በሰውየው ባደረገበት ኤግዛክት መንገድ ማድረግ አይጠበቅብኝ። በራሴ መንገድ አድርጋለሁ። ሰዎች የኔን ዩኒክ ነገር ማየት ይጀምራሉ። የሰውየውንም ዩኒክ ነገር የሚፈልግ አክቹዋሊ ከለሮቻችን ይለያሉ አይደል? አሁን እናንተ አንድ አይነት ኤግዛክት ነገር ብንሰራ በጣም ልቅም ያለ የተረጋጋ ኤክስፕሬሽን ከፈለጉ አንተ ጋር ይመጣሉ። ምክንያቱም ዳስ ዋት ይሉ። እኔ በነገራችን ላይ ዩኒቨርሲቲ በነበርክበት ሰዓት አውቀዋለሁ ያንተነት በጣም ስራ ላይ የምታተኩር ወደ ፐርፌክሽን የተጠጋ ነገር ኤክስፔክት የምታደርግ ልቅም ያለ ነገር የምትፈልግ ሰው ነው። አሁን እኔ ደግሞ ልቅም ካለው ነገር ይልቅ ቶሎ ነካክቼ ኤክስፐሪመንት እያደረግኩ ማየትና ሌሎቹም በግርድፉ ትቼ በሌላ መንገድ መሄድ የምፈልግ ሰው ነው። በቃ ያንተም ያስፈልጋል፣ እኔም ያስፈልጋል። ዩ ዱ ዩር ወይ አይ ዱ ማይ ወይ፣ ግን ሁለታችንም እናስፈልጋለን። ከምንወዳደር ዋት ኢፍ ብናዋጥ ልክ አሁን በምናደርግበት መንገድ አሁን ሴሚናር ሲኖረን ያንተን ሴሚናሮች ዳምፕ ለማድረግ ከመሄድ አንተን መድረኬ ላይ አምጥቼ ባቀርብ ሌላ ቦታ የትም የማይገኝ ሚክስ ያገኛሉ ማለት። እኔ ደግሞ አንተ ጋር ብመጣ ዶክተር አፈወርቅ ጋር በተፈጥሮ የሌለ እኔ ብጨመርበት ቀለሙን ማደምቅበት ነገር ይኖራል ማለት ነው። ስለዚህ ስንሰራ አሁን ቆይ ስንሰራ እንድንወዳደር እንድንበላለት ተደርጎ ቢሆን ኖሮ በምን አይነት መንገድ ነበር የምንኖረው? አክቹዋሊ ዓለምን እንደዚህ የሚያመሰቃቅላት ነገር የሚተርፍ በጣም ብዙ ነገር እያለ በትሪሊዮኖች የሚቆጠር ነገር ቦምብ በሚጥሉ ኤርክራፍቶች ላይ የምናስቀምጠው ነገር ብንዋሃድ አንዱ ሪጅን ያለውን ሌላ ሪጅን ቢጠቀምበት እዛ ደግሞ የሌለውን ይሄኛው ቢያመርት ቢጠቀምበት እኮ ዓለም ላይ ለሚመጡት 100 ዓመታት ብንባዛ ማንሞላው ትልቅ ሪሶርስ አለ። ስለዚህ ኮምፒቲሽን ፍሪክሽን ይፈጥራል። ፕላስ ደግሞ ያንተን ችሎታ ካፕ ያደርጋል። ተማር፣ መማር ከሚገባ ሰው ማንነት ውስጥ ገንባ። ያንተን ዩኒክ ማንም የማያገኘውን ያንተን ዩኒክ ነገር ደግሞ አሳድግ። እሱ ነው ያንተ የተለየው ማንነት ውስጥ ተደርጎ የተሰጠ ነገር ነው በጣም ዩኒክ የሚያደርግ። ምናልባት የሰርቫይቫል ቲንኪንጉ ፕሪዳተር ይፈልግ ይሆን ማለት አንዱን እየበላህ ነው አንተ ሰርቫይቭ ለማድረግ ሌላ የምትበላው የምትውጠው መኖር አለበት። እንደ አደጋ የማየት ነገር አለ። ያንተን አይነት ስራ የሚሰራውን ሰው የኔን ደንበኞች ነው ከፍሎ የሚወስደው፣ የኔን ኢንፑት የሚያቀርቡትን ሰዎች ነው የሚወስደው። ስለዚህ የኔን ዋጋ ይከፍሏል፣ ያሳንሷል የሚል ሰብኮንሽስ አስተሳሰብ አለ። ከዛ ይልቅ ግን ሁለቱ ውስጥ ያሉትን ሁለት ዩኒክ ነገሮች ብታገናኝ ለሁለቱም በእጥፍ የሚጠቅም ነገር አለ። ኦፖርቹኒቲ ኢንፊኒቲ ነው። አይዲያ ኢንፊኒቲ ነው። ኦፖርቹኒቲ ኢንፊኒቲ። ያንን ካየን
መወዳደር የሚለውን እንግዲህ በምን እንተካዋለን ማለት ነው? መማር የሚገባህን ነገር ትማራለህ። ሞዴል የምታደርገው ሰው ካለ ሞዴል ታደርጋለህ። ከዛ ሰው ጋር ያለ አንተ ጋር የሌለ ልትሞላው የምትፈልገውን ነገር ትጨምራለህ። በፍጹም የዛ ሰው ኮምፒተንስ ብቻ ከሆነ ደግሞ ሰውየውን ራሱን ታመጣዋለህ። በዚህ አይነት መንገድ በሁለቶቹም ብዜት የሚያድግ ትልቅ ነገር ማድረግ ትችላለህ። ውድድር ከሆነ ግን በጥርጣሬ እንድትታይ ስለሚያደርግ ሰበቃ ነው የሚፈጥረው። ፋሲሊቴትድ አይደለም ግንኙነቱ የሚሆነው። ፕላስ እንቅልፍም አታገኝም ያኛውን እስክታጠፋው ድረስ 100% በጣም 100% አደገኛ እንትን ነው። ናይስ ቼዝ ላይ እንግዲህ በጣም ፓወርፉል ተደርጋ የምትወሰደው ኪዩና ነች። በጣም ቨርሳታይል ነች፣ ፍሌክሲብል ነች፣ ዳይናሚክ ነች። ልክ አሁን ማይንዳችን ኩዊኗ አሁን ማይንዳችን እንደዛ ብናስበው በጣም ደሞስ ፓወርፉል የሆነ የኛ ሀብት አድርገን የምናስበው በጣም ዳይናሚክ የሆነ ፍሌክሲብል የሆነ እና ቨርሳታይል የሆነ እና አንተ አንዳንድ እንትኖች ላይ ምትላለህ ብዙ ሰዎች አጌንስት ደምሰልስ ነው የሚጠቀሙት ማይንዳቸውን የሚለው ኪዩኗን ራስን አታክ እንድታደረግ እንደመጠቀም ማለት ነው። 100%። ይሄ ከምን ይመጣል መሰለ? አሁንም የሰዎችን ተፈጥሮ ብናይ በጣም ጥሩ ነው። የሰዎችን ተፈጥሮ ብናይ ማለት ምን ማለት መሰለ? ልክ እንደ ውቅያኖስ ወይም እንደ ባህር አድርገው ውሰድ የሰውን አእምሮ። የባህሩ የላይኛው ክፍል ዌቭ ያደርጋል። የሆኑ ነገሮች ይፈጠራሉ፣ እንደገና ክራሽ ያደርጋል። ሞገዱ ወደ ባህሩ ይመለሳል፣ እንደገና ይነሳል። ደግመ ፎቶ የምታነሳው ሞገድ የለም። አባባሌ ግልጽ ሆኖልህ ከሆነ ሞገዶቹ ይመጣሉ ይሄዳሉ፣ ፍሊቲንግ ናቸው። ከሞገዱ በታች ደግሞ ዝም ያለ ሞገዱን የሚሸከም ነገር አለ። ልክ እንደዚህ አድርገህ ሰዎችን ብትወስድ አስተዳደጋችንም ውስጥ ብትመለከት ስንመጣ ይዘነው የመጣነው ተፈጥሮና ያ እንግዲህ የሞገዱ የታችኛው ክፍል የውቅያኖሱ የታችኛው ጥልቁ ክፍል አድርገህ ብትወስደው እዚህ ከመጣን በኋላ የተማርነው በስሜቶቻችን አስገብተን ፓተርን የሰራንበት ዓለም የሰራችው ሰው ማለት ነው። በሌላ ነገር ትምህርት የሰራው ወላጆች የሰሩት ባህል የሰራው አስተሳሰቦች አሉ። ገና እኮ አንድ ሰው ሚስት የሚያገባበት ወይም ባል የምታገባበት ዘመን ሳይደርስ ቀድሞ የገባበት የግንኙነት አያያዝ መንገድ አለ። ስለ ገንዘብ፣ ስለ ግንኙነት፣ ስለ ጾታ፣ ስለ ማንነት፣ ስለ እኔ ተምረነው የመጣነው ነገር አለ። በምንድን ነው የሚታወቀው? አድገን ነፍስ አውቀን ትምህርት የሚባለውን ነገር ጨርሰን ወደ ሪል ዓለም ኑሮ ስንገባ በፊት የምናውቀው የሚመስለን ነገር አንድ በአንድ ቴስት መደረግ ይጀምራል። ስለ ግንኙነት የምናውቅ ይመስለን ነበር። ሚስት አገባን፣ ባል አገባን፣ ኑሮ ተጀመረ። ሪሊ በዛ ሰዓት ስለ ግንኙነት የማውቀው የመሰለኝ ነገር ይሰራል አይሰራም? ቴስት ይሄ ኦኬ። ሃይ ስኩል ወይም ዩኒቨርሲቲ ውስጥ በነበርክበት ሰዓት አምቢሽኖች ነበሩ። ቢዝነስ መጀመር ትፈልጋለህ፣ ሀብታም መሆን ትፈልጋለህ፣ የሆነ ነገር መገንባት ትፈልጋለህ። አሁን ተመርቀህ ወጥተሃል፣ ታጥቀሃል፣ ዓለም ውስጥ ገብተሃል። ቢዝነስ ጀምር፣ ስራ ውስጥ ግባና መሰላሉን ውጣ። እነዚህን ነገሮች ገብተህበት ስታይ የተሳካ ህይወት መፍጠር እንደምችልና እንደማችል የምታውቀው የተገነባህበት ነገር ውጤት ማምጣት ሲጀምር። አሁን እንግዲህ ትልቁ ችግር የሚፈጥረው ግን ምንድን ነው? ልክ ውጤቱ መምጣት ሲጀምር ውጤቱ የመጣበትን ምንጭ እንተውና ውጤቱን ብቻ እያየን ውጤቱን ፊክስ ወደ ማድረግ ነው የምንሄደው። የዚህ ዓለም አብዛኛው ሰው ይሄንን ነው የሚያደርገው። እንዲህ አድርገን እንመልከተው። አሁን መስተዋት ፊት ለፊቴ ላይ ቢኖር መልኬ ምን እንደሚመስል ማወቅ ብፈልግ ምንድን ነው ማድረገው? መስተዋቱ ፊት ቆምና የትላንቱን እኔን አይደለም ከደቂቃዎች በኋላ ልብስ ቀይሬ የምመስለውን አይደለም፣ በሪል ታይም አሁን የምመስለውን መልክ ነው አይደል መስተዋቱ የሚያሳይ። ይሉኝታ ምናምን የለውም አይደል መስተዋት ያለው። የሆነ ጥላሸት ግንባሬ ላይ ቢኖር ወይም የሆነ ነገር ቢኖር ይሄን ትልቅ ሰው እንዴት አድርጌ ይሄን አሳየዋለሁ አይልም። ሪሉን የምመስለውን መልክ መልሶ ያሳየኛል። ፊዚካል መስተዋቱ እንደዛ ነው። ፊዚካል መስተዋት እንደዛ ነው። የዓለምና የሰውን እኔና የምኖርበትን ዓለም ልዩ የሚያደርገው ከዚህኛው መስተዋት ምንድን ነው? የሪሉ ህይወት መስተዋት ዲሌይ ታይም አለው። ምን ማለት ነው? አሁኑ የሚያሰብከው ነገር አሁኑኑ መስተዋቱ ውስጥ እንደሚታየው አይደለም። የተወሰነ ጊዜ በድብቅ አንተ ብቻ የምታውቀው ነገር አለ። ውሎ አድሮ ግን ያ ተደብቆ የነበረው ነገር እንደ ጽንስ እየገፋ ይወጣና ሰዎች የሚያዩት። ልዩነቱ ይሄን የምናውቀውን ሊትራል መስተዋትና የዓለምና የኔን ግንኙነት የሚለየው ነገር ምንድን ነው? ይሄኛው የዓለሙ መስተዋት የምንኖርበት ዓለምን እንደ መስተዋት ብንወስድና የኔን የውስጥ ኮንሴፕት የኔን ሰልፍ ኢሜጅ እንደ መልክ አድርገህ ብትወስድ
ከመስተዋቱ ደብቄ ለተወሰነ ጊዜ ማቆየት እችላለሁ። በውስጤ በኩል የሚሰማኝ ስሜት ያኛው ኢማጂኔሽኑ ነው። ሰዎች ምን መሰለህ ኮንሽስሊ ነኝ የሚሉት ሰው አለ፣ ግን ሰብኮንሽስሊ የሆኑት ሰው አለ። እሱን በኤግዛምፕል ላስረዳ። ለምሳሌ አሁን አንተ ሀብታም የምትሆን ይመስልሃል፣ ካሜራ ይዘናው ነው ወደ መንገድ ብንወጣና አንዳንዱ ሰው እስካሁን ድረስ በህይወቱ ውስጥ ካየው ነገር ይነሳና በፍጹም ይላል። አሰምሽኖች አሉ አሉ በተጨባጭ ካየው ነገር ተነስቶ ሊሆን ይችላል የሚነግር። አንዳንዱ ሰው ደግሞ ገና ምናልባት ያልገባኝ ነገር ኖሮ ነው እንጂ ሀብታም እንደመሆን አውቃለሁ፣ አምናለሁ ይላል። ኦኬ ሰውየውን ታመጣውና እዚህ ጠረጴዛ ላይ እስኪ ውጤትህን ቅድም ከነገርከኝ ነገር ጋር እያመዛዘንክ ንገረኝ ካልከው ውጤቱ የሚያወራው ሌላ፣ እሱ ነኝ የሚለው ሌላ። ምን ማለት ነው? በሚያስበው አእምሮ ስለራሱ ሲያስብ እንዲህ ነኝ ብሎ የሚያስብ የሚመስለው ሌላ፣ በደመነፍሱ ውስጥ ደግሞ ነኝ ብሎ የተቀበለው ነገር ሌላ። አሁን እንግዲህ ገሃዱን ዓለም ስንመለከት ገሃዱ ዓለም የሚያስበው አእምሮ የሚያስበውን ነው የምታሳየን ወይስ በደመነፍሳችን የምናስበውን ነው የሚያሳየን ካልክ የደመነፍሳችንን ፓተርን ነው የሚያሳየን የምንኖርበት ዓለም። ምን ማለት ነው? በሌላ አነጋገር ሰውየው ሀብታም እንደሚሆን የሚያምን ይመስለዋል። ከወር ወር በህይወቱ ውስጥ የሚያየው ፕራክቲካል ከገንዘብ ጋር ያለው ግንኙነት ግን ያንን ያሳይ። ኦኬ የትኛውን እንደ እውነት አድርገን እንወሰደው ነው አሁን ጥያቄ። አዎ ያለንን በንግግሩ በቋንቋ የገለጸልንን ነው ወይስ ውጤቱ ያሳየንን? የትኛውን ነው እውነት ብለን የምንወስደው ነው ጥያቄው። የትኛውን ነው የምታምነው? ሰውየው ሲያደርገው ኢን ሪያሊቲ ሲኖር መሬት ላይ የምታየውን ነው የምታምነው ወይስ ከዛ ጋር ባይመሳሰልም ሰውየው የሚልህን ነው የምታምነው? ሁለቱንም ብታቅ ማለት ነው። ዲፎልት ቲንኪንጋችን የሚልህን ነው። ሰውየው መሬት ላይ የሚኖረውን ኑሮ በአይን እያየህ እሱ በአፉ የሚነግርህን ልታምን አትችልም። ኦኬ ሁለቶቹም ሞዶችን እንውሰድ። ምን ማለት መሰለህ ሰዎች ሰብኮንሽስሊ ከሚያስቡት ሀሳብ መብለጥ አይችልም። ኮንሽስሊ አይደለም። ኮንሽስሊማ እምነታቸውን የሚናገሩ መስሏቸው ምኞታቸውን ነው የሚናገሩት። ሊሆኑት የሚፈልጉትን ነገር ነው የሚናገሩት በሚያስበው አእምሯቸው። ሪያሊቲ እውነቱ ግን የት ነው ያለው ካልከኝ ግን ውጤቱ ውስጥ ነው። ኦኬ ውጤቱ ከየት ነው የመጣው ካልከኝ ከሚያስበው አእምሮ ሳይሆን ደመነፍሳዊ ከሆነ አእምሮ። ከሚያስበው አእምሮ ቢሆን ኖሮማ ለምሳሌ በዚህኛው ወር ህይወቴን አይና ሪቫይዝ ማድረግ ፈለግ፣ በሚቀጥለው ወር ሌላ ይሆናል ህይወቴ። የዛሬም ወር፣ የዛሬም 2 ወር፣ የዛሬም 3 ወር ሳልፈልገው እየታገልኩት ከኔ ጋር አብሮ የሚኖር ነገር ካለ ከኔ ጋር ያጣመረው እኔ የማላውቀው ነገር አለ ማለት ነው። ሰብኮንሽስ ብሊፍ ማለት እሱ ነው። ምን ማለት ነው? በሌላ አነጋገር ሰዎች አለቃቸውን ወይም በውጭ በኩል ያለውን ነገር ትተው ውጤታቸውን ካዩ ውጤታቸው ክሉ ነው፣ መልእክተኛ ነው። እንደዚህ ነው በደመነፍስ ውስጥ እያሰብክ ያለው። ይሄ ሀሳብ በውስጥ በኩል እስካልተለወጠ ድረስ ውጤቱ እንደዚሁ መምጣት ይቀጥላል ነው እያለን ያለው። ስለዚህ ከውጤታችን ጋር መጣላት አያስፈልገንም። ብዙ ሰዎች ግን የሚያደርጉት ምንድነው? ገቢ ማነስ ከሆነ 2 ቦታ ይሰራሉ፣ 3 ቦታ ይሰራሉ፣ ያበላል ብሎ የሚያስቡትን ትምህርት ይማራሉ። ከአገር መውጣት ካስፈለገ ከአገር ይወጣሉ። ውጤቱ ደረጃ ላይ ነው ፊክስ ለማድረግ የሚሞክሩት። ውጤቱ የመጣበትን መንስኤ ሳይሆን ውጤት ደረጃ ላይ ነው ፊክስ ለማድረግ የሚፈልጉት። ስለዚህ እንደ መስተዋት ይኸው በቃ መስተዋት ውስጥ እንደምታየው መልክ ይኸው ገቢውን፣ ጤንነቱን፣ ግንኙነቱን ክሉ ነው እየሰጠ ያለ። መስተዋት ፊት ሄጄ ስቆም ጥላሸት እዚህ ላይ ካለ እንዴት ይሄን ታሳየኛለህ ብዬ መስተዋቱን አላሸውም። እዚህ ተመልሼ ይሄን ማስተካከል። ልክ እንደዛው ሰብኮንሽስሊ ሁልጊዜ እጥረት ውስጥ እየኖርኩ በተጨባጭ መሬት ላይ እያየው ከሆነ ከእጥረቱ ጋር በቀጥታ ትግል ውስጥ መግባት አቆምና እመጣና ፓተርኒን በውስጥ በኩል አስተካክላል። ሄጄ መስተዋቱ ፊት ስቆም የአሁኑ ማንነቴ ነው የሚያሳይ። ይሄንን በተጨባጭ አውቀዋለሁ። ሰልፍ ሪፍሌክሽን ያስፈልጋል ማለት ነው። ይሄኛው ፊዚካል እንትንህን ቁመናህን ነው የሚያሳይህ፣ ውስጥ ያለውን በትክክል የሚያሳይህ የሰልፍ ሪፍሌክሽን ፕራክቲስ ያስፈልጋል ማለት ነው። 100% በኤግዛምፕል ባስረዳ በጣም ጥሩ ነው ብዬ አስባለሁ። አሁን እኔ ካሉኝ ስነልቦናዊ ሊሚቴሽኖች ውስጥ በጣም ጎልቶ ለረጅም ጊዜ ሲያታግለኝ የነበረው ከገንዘብ ጋር ያለ ነገር። ይሄን ደግሞ ወደኋላ ሄጄ የኖርኩበትን መንገድ ከዚህ በፊት ብዙ ስላወራሁኝ እንግዲህ ምናልባት የሚያዩን ሰዎች ድግግሞች እንዳይሆንባቸው እንጂ ያደግኩበት መንገድ ያን ነገር እንደ እውነት ማለት ከኔ ጋር ማላቀቅ እስከማልችል ድረስ ተጣብቆኝ አልላቀቅ የሚለኝ እድል ስለሌለ ሳይሆን
10,000 ብር የሚያገኝ ሰው 200,000 500,000 ብር ማግኘት ስለማይችል ሳይሆን እንትን አፐር ሊሚት ፕሮብለም ነው። ጌይ ሄንድሪክስ የሚባለው ሰውዬ እንደሚለው ጣሪያ አስቀምጬለታለሁ ደመነፍሴ ውስጥ ከዚህ በላይ ማደግ አልችልም የሚል ጣሪያ አስቀምጬለታለሁ። ያ ጣሪያ ከፍ እስከሚል ድረስ ሁለትም ቦታ ብሰራ አዲስም ትምህርት ብማር ምንም ባደርግ ያ ነገር ከህይወቴ ሊላቀቅ አይችልም። ስለዚህ መጀመሪያ ያደረግኩትን ነገር ምንድነው እዛ አስቱ ባለ 3 መኝታ ቤት ነበር የደረሰኝ። አንዱን መኝታ ቤት ለእንትኔ ነበር አድርጌው የነበረው እንደ ቢሮ ነበር የምጠቀምበት። ልጆቼን ሚስቴን አስተኛና ሁልጊዜ እዛ ውስጥ ሆኜ የማስበው ነገር ምንድነው ልፈጥረው የፈለግኩትን ማንነት ፈጥሬ ነው ራሴን እንትን ማድረገው። ካይንድ ኦፍ ሲሙሌሽን ማለት ነው። ልክ ፓይለቶች ሪል አውሮፕላን ከማብረራቸው በፊት ሲሙሌተር ውስጥ ገብተው ነው ማለት አይ ትሬንድ ማይሰልፍ ቱ ቢሊቭ ዛት ያ ነገር መደረግ እንደሚችል መጀመሪያ መስራት ያለብኝ የውስጥ ነገር እንደሆነ በደንብ ገብቶኛል። ያንን ነበር ሳደርግ ነበር። ከዛ በኋላ ባልጠበቅኩት መንገድ በዚህ በኩል መንገድ ይከፈታል፣ በዚህ በኩል ይከፈታል። ቁጭ ብዬ ላስላብል እነዛ መንገዶች ሊፈጥራቸው አልችልም፣ አውቀዋለሁ። ስለዚህ እነዚህ ሲንክሮኒሲቲዎች እንዲመጡ ህይወት ፋሲሊቴትድ እንዲሆን ያ ማለት ቁጭ ብዬ ሁሉን ነገር አገኛለሁ ማለት ሳይሆን በቀላሉ ነገሮችን ማድረግ የምችልበት መንገድ እጄ ላይ እንዲመጣ እምነቱ መጀመሪያ በውስጥ በኩል መፈጠር ነበረበት። ልክ እንደተፈጠረ ከዛ በፊት አስቤያቸው ማላቃቸው መንገዶች መከፋፈት ጀመሩ። ኦኬ ለካ 100,000 ብር ማግኘት ይቻላል። አሁን በዛ ጊዜ 100,000 ብር ማለት ለእኔ በጣም ትልቅ አንኢማጂነብል ቲንግ ብዙ ነው። ምክንያቱም የማገኘውን ገቢ 10 እጥፍ በአንድ ጊዜ ተነስቶ ማሰብ ራሱ ማለት ነው ኢምፖሲብል ነው። ሳየው ግን እኔ ሆኖ ያገኘሁት ነገር earning money is the simplest thing you could ever የእውነቴን ነው የምነግርህ። በጣም ብዙ ሰው የሚቸገርበት ማለት ነው። በጣም ብዙ ቴክኒክ ይመስላቸዋል። የቢዝነስ ስልጠና መውሰድ ይችላሉ። ቀላል ነገር ነው። እንዴት ማጂክም ነው የሚመስለው። ማጂክም አይደለም። 3 ወር 4 ወር 6 ወር ዴዲኬት ካደረግ ቴክኒክ መማር ትችላለህ። ስነ ልቦና ግን በጣም አስቸጋሪ ነው። ለምን ብትል ውጤቱን ነው እንጂ የምታየው ስነ ልቦናውን አታየው። ስለዚህ ሁለቶቹን ነገሮች በደንብ አድርገን ማሰብ ያስፈልጋል። በውጭ በኩል መልካችንን አየን አይደል? ዓለም ውስጥ ገበያችንን አየን። ከመስሪያ ቤቱ ጋር ከደሞዝ ስኬል ጋር ከምናምን ጋር መጣላት ታቆማለህ። አትችልም። በቃ እሱን ታቆምና ወደዚህ ትመለስና ምንድነው የማምነው ስለ ገንዘብ? ሁልጊዜ የተረበሸ አይነት ቤት ውስጥ የሚኖር ከሆነ አንድ ሰው ከሚስቱ ጋር አይስማማም፣ ከልጆቹ ጋር አይስማማም፣ ከቤት አገልጋይቷ ጋር አይስማማም፣ ከሁሉ ጋር የማይስማማ ከሆነ ሰዎቹን ይተዋቸውና ወደሱ ይመለስ። ምክንያቱም ያ ነገር እንደዚህ ነው እያሰብክ ያለው ብሎ ነው መልእክት እየሰጠው ያለው እንጂ ሪሉ ነገር እዛ ላይ አይደለም ያለው። እዚህ እየተከናወነ ያለውን ነገር ነው በፕሮጀክት ተደርጎ ዓለም ውስጥ እያያለ። ስለዚህ he must come here and do something። ግን ብዙ ሰዎች በጣም ቀላል ከመሆኑ የተነሳ ይሄኛው ቀላሉን ነገር ትተህ መጀመሪያ 4,000 ሜትር ከፍታ ያለውን ክሊማንጃሮን ትወጣለህ፣ ከዛ ተመልሰህ ስትመጣ ዳሎል ትወርዳለህ ብትለው ያደርጋል። ቁጭ ብለህ እስኪ መጀመሪያ ሰልፍ ሪፍሌክት አድርግ። እንዴት ነው የምታስበው? ውጤቶችህ በተጨባጭ ምን አይነት ሀሳብ እንዳለ ነው የሚያሳዩት። እሱን ካደረግክ በኋላ ብሊፍ ላይ ስራ መንገዶች አሉ፣ የሚሰራባቸው መንገዶች። እሱን አድርግ ብትለው ሰው አያደርግ። ምክንያቱም የተማርነው ምንድነው? በመጣር በመጋር ላብ በማፍሰስ ይህ ጥረት በጣም ሰለብሬት ይደረጋል። በነገራችን ላይ አንዳንድ ጊዜ ምንም አይነት ዴፊኒሽን የሌለው ጥረት ማለት ሃርድ ወርክ። ይህን ስል ግን ሌሎች ሰዎች ባልተገባ መንገድ እንዳይረዱ ስራ መስራት አያስፈልግም አይደለም። ትርጉም ባለው ነገር ላይ ታችን ኢንቨስት መደረግ ያለበት እንጂ ያንንም መውጣት ያንንም መውረድ ያንንም ማድረግ በውጤቱ ይለካ ነው። ውጤቱ ደግሞ ሁል ጊዜ ምንድነው የሚያሳይ? ክሉ ነው የሚሰጥ። እንደዚህ ነው የምታስበው ስለ ገንዘብ፣ እንደዚህ ነው የምታስበው ስለ ግንኙነት፣ እንደዚህ ነው የምታስበው ስለ አንተ። አንድ ጊዜ ያየሁትን መጽሐፉን በትክክል አላስታውሰውም፣ ግን የደነገጥኩትን ነገር ልንገር። ምን አይነት ሰልፍ ወርዝ እንዳለ ማወቅ ከፈለክ ይላል፣ ራስን ምን ያህል እንደምታከብር ማወቅ ከፈለክ እንደምንም ብለህ መንገድ ፈልግና በጣም ኤሊት የሆኑ ሰዎች የሚሰበሰቡበት የራት ግብዣ ላይ ተገኝ ይላል። ለምን ስትለው መካከላቸው ላይ ተቀላቅለ እነሱ የሚያወሩት ነገር እንግዲህ አለ፣ የሚያወሩበት ደረጃ አለ። አስብ፣ ይሄ ሰው ዝም ብሎ ከሆነ ቦታ መጥቶ ነው መካከላቸው ይገባል። ምን ይሰማሃል ይላል፣ ምን ታስባለህ አይደል? how does it feel ይላል። ማለት ምቾት ይሰማሉ ከነሱ ጋር አብረህ ለመሆን። ምቾት የሚሰማ ቦታ ነው የሚያወሩት፣ ጥሩ ነገር ስለ ቢዝነስ ስለ ካምፓኒ ስለምናምን ነው የሚያወሩት። do you feel comfortable being with them? if not
you are measuring yourself up to that. That's it. ስለዚህ ይሄ ሌሎችም እንትን የምናደርግባቸው መንገዶች አሉ። ምን ያህል ለራሳችን ዋጋ እንዳለን የምናውቀው ሃይፖቴቲካሊ ራስን የሆነ ነገር የሆነ ሴናሪዮ ውስጥ ክተትና ስሜቱ ምንድን ነው? እዛ ውስጥ ብትሆን የሚሰማ ስሜት ምንድን ነው? አይ ምኞትና የውስጥ ማዕከላዊ እምነቶቻችን የሚለያዩት እዚህ ቦታ ላይ ነው የሚሆኑት ማለት ነው። ባጭሩ ምንድን ነው? በእምነትህ ደመነፍስ ውስጥ ባለው ፓተርን ማትነካውን ዓለም እንዲሁ ጎን ለጎን እንደሄድ ግን ቤት ይጨርሳል እንጂ አትነካው። ይህን በተጨባጭ ነው ማለት ነው። መጀመሪያ በውስጥ በኢማጂኔሽን ካላየኸው መንገዶች አሉ። ያንን የምናደርግባቸው በጣም ብዙ መንገዶች አሉ። ማለት ልታሳካ የፈለግከውን ነገር ከደመነፍስ ጋር የምታስማማበት የምታሰርጽበት በጣም ብዙ ቴክኒኮች አሉ። ፖይንቱ ግን ምንድን ነው? ሀሳብ ልትሆኑ የፈለግከው ሰው መጀመሪያ ይስረጽ ማንነት ውስጥ። ያ ከሰረጸ ምጥ አይሆንም፣ ዲፎልት ነው የሚሆነው። ልክ አሁን የምንኖረውን ህይወት ሳናምጥ አይደለም የምንኖረው፣ ዲፎልት ነው። በቃ ይሄ ሌላ ህይወት ከፈለግን ነው እንጂ ቻሌንጅ ውስጥ የምንገባው ይሄን ነው። አሁን እንዳልተገደበ ወንዝ ነው። ናቹራል ኮርሱን ይዞ ነው የሚሄደው። አሁን ፑል አልተደረገም። ምንም መውጣት መውረድ አዲስ መጻፍ ማበብ አያስፈልግም። በቃ ዝም ብለህ ነው ይሄንን ማድረግ ነው። ሌላ ደረጃ ህይወት ልፈልጋለሁ ካልክ ግን ከስታተስ ኮ ልትወጣ። ስታተስ ኮ እንግዲህ ሁል ጊዜ እያስረጀው የምትሄደው ህይወት ነው፣ የሚያልቅ ነገር አይደለም። ሁል ጊዜ ያ ኮምፎርት ማጣት፣ ያ ምቾት ማጣት አለ። ምቾት ማጣት ውስጥ የሚከትለ ምንድነው? ደመነፍሱ ውስጥ ያለው አይደንቲቲና ልትገነባው የፈለግከው ሰው የተለያዩ በሆኑ ቁጥር ምቾት ታጣል። ሌላው በአንተ አስተምሮቶች ላይ ብዙ ጊዜ የምከታተለው አለ ይሄ ትራንሰንዲንግ ሊሚትስ። የኛ ቼዝ ላይ ልክ ይሄ ፈረስ ኤል ሼፕ ነው የሚሄደው፣ ግን ከፊት ለፊት ያሉት አይገድቡትም። ያልፋል፣ ዘሎ ያልፋል፣ ወደዚህም ይሄዳል፣ ወደዛ ይሄዳል። መንደርደሪያህ ነው። ልክ እንደዛ ብዙ ጊዜ እንትናችን ምንድነው? የሆነ ሊሚት እናስቀምጣለን። ኮንስትሬንቶች አሉ፣ አሰምሽኖች አሉ። ለብዙ ዓመታት ቅድም እንዳልኩ ሰብኮንሽንስ ማይንድ ላይ ተጠራቅመው ደለል ሆነው እኛን ሆነዋል ማለት ሀቢት ቢልድ አድርገዋል፣ ከስተም ሆኗል። በየቀኑ የምትታየው ማለት እሱ ማለት ነው። እሱ ይታያል በአክሽን እንደማለት ነውና እንደዛ ሊሚት የሚያደርጉ ነገሮች አሉ። አሰምሽኖች አይቻልም፣ አይሆንም፣ ይሄ አልሰራም፣ አካባቢህን ታያለህ ምናምና ስለሱ እናውራ እስቲ። ትራንሴንዲንግ ሊሚትስ ጠቅላላ ኮንሴፕቱ ምንድን ነው መሰለህ? አንተን መብለጥ ትችላለህ ነው። ትራንሴንድ የምታደርገው ሊሚት በውጭ ዓለም ያለውን አይደለም። ድህነት ማጥፋት ትችላለህ ወይም ከሆነ ኢንኪውረብል በሽታ መዳን ትችላለህ የሚለ አይደለም። ያንተን ያሁኑ ነኝ የምትለውን ሰው ትራንሴንድ ማድረግ ትችላለህ። ይሄን በውስጥ በኩል ነው የምታደርገው። ከዛ በኋላ ግን ናቹራሊ ተፈጥሮን ዝም ብለህ ስትመለከት የምታደርገው ነገር ምንድን ነው? በሪል ታይም የሆንከውን ሰው ታሳያለች። አታሳይኝም ብትላት ዓለምን እንዳታሳይ መከልከላችን። አሁን ዳት ጉድ ኒውስ። ስለዚህ አንተ የምታደርገው ነገር ምንድን ነው? በአእምሮ ውስጥ እንደ ተፈጥሮ ህግ ያስቀመጥናቸው ህጎች አሉ። ለምሳሌ አንድ ሰው ካለ ገንዘብ ቢዝነስ ስታርታፕ ማድረግ ይችላል ወይ? በእርግጠኝነት ይሄን ልክ እንደሰሙ አእምሯቸው ስትራይክ ውስጥ የሚያደርገው ዋት ካለ ገንዘብ ቢዝነስ መጀመር አይቻልም። 99% ሰው አሁን አብዳል እንዴ? የትኛው ቢዝነስ ይሄ ህንፃ አሁን የተሰራው በሲሚንቶ በብረት በምናምን ሊሊ ይችላል። ኦኬ፣ ግን ከምንም ተነስተው ክሬዲት የላቸውም፣ የከዚህ በፊት ያለፈ ሪፒዩት የላቸውም፣ የሚረዳቸው ዘመድ የለም፣ ከባንክ የሚበደሩበት ኮላተራል የለም። ኢቨን እውቀት እንኳ ቢሆን እውቀትም ራሱ እኮ እንትን የምትልበት ነገር ነው። እውቀት የላቸው ዝም ብሎ ሌጣ ሰዎች ተነስተው በዓለም ላይ የሚያስደንቅ የሀብት መጠን ያፈሩ ሰዎች የሉም ወይ? መኪና ውስጥ ከመተኛት ጎዳና ላይ ከመኖር ከምናምን ተነስተው የሆነ ነገራቸው ሲነካ ገንዘብ አግኝተው አይደለም፣ የሆነ ነገሮችን የሚያዩበት ፐርስፔክቲቭ ሲነካ በእንዲህ አይነት መንገድ ተነስተው ትልልቅ ነገር ያደረጉ ሰዎች የሉም ወይ? ዴፊኒትሊ አሉ። ኤግዛምፕል መጥቀስ ይችላል። ኢትዮጵያ ውስጥ ለምሳሌ ባለፈው የቢዝነስ ኢቨንታችን ላይ ኢዘዲንን ጋብዘነው ነበር። በጣም ሪሞት ገጠር ውስጥ የተወለደ ልጅ ነው። ቤተሰቦቹ የሚደግፉት አይነት ሀብት ያላቸው አይደሉም። እሱ በተፈጥሮ በውስጥ ዝንባሌው ቴክኖ ሳቪ ይሁን እንጂ
ቴክኖሎጂ እንዲፈጥር ኢንስፒሬሽን የሆነው አካባቢ እንኳን የለም። ህንፃ የለም፣ የሚበሩ አውሮፕላኖች የሉም፣ nothing። አሁን ይሄ ልጅ በመደበኛ ሰው አይን ቢታይና እንዲህ አይነት ሰው ይሆናል ተብሎ ቢባል እዛ አካባቢ ከሚኖረው ሰው ማን ነው ሊያምን የሚችለው? በምን ተአምር? ከትራዲሽናል ኢኮሲስተም ውስጥ እንደወጣ ሰው እንግዲህ የሚጠበቀው ምንድን ነው? ወይ የሚረዳ ዘመድ መኖር አለበት፣ ወይ አሲዘ ስታርታፕ የምታደርግበት መነሻ ካፒታል መኖር አለበት ምናምን ነው አይደለ? ግን በተለይ ለዚህኛው ዘመን ሰው በ21ኛው ክፍለ ዘመን 3ኛው ዲኬድ መካከል ላይ ላለ ሰው ካለ ገንዘብ ቢዝነስ መጀመር ይቻላል። ምናልባት የሞባይል ገንዘብ ሊያስፈልግ ይችላል። ይህን እያደረጉ ያሉ ሰዎች የሉም። አሁን ማስረጃ እያቀረብን ብናደረግ በጣም ደስ ባላይ ነበር። ለማሳየት ይቻላል። ኦኬ አይቻልም የሚሉ ሰዎች ለምንድን ነው የሚሉት? ይቻላል የሚሉ ሰዎች ለምንድን ነው የሚሉት? በቁጥርም ትንሽ ቢሆን እነዚህ ሰዎች ብናከራክራቸው ሁለቶቹም ያሳምኑ ነው። ያኛውም እንዴት ቢዝነስ በገንዘብ ብቻ እንደሚቻል ማን የሚባል ሰው ከማተበድሮ ስንት ጊዜ ወድቆ ተነስቶ አሁን የደረሰበት ቦታ እንደደረሰ ማስረጃ አለ። ያኛውም ሰው ምንም ሳይኖረው እንዲያርጎ በማይታመን መንገድ እንዲህ ቢዝነስ እንደጀመረ በቢሊዮን የሚቆጠር ማርኬት ካፕ ያለው ቢዝነስ እንደገነባ ያሳያል። ሁለቶቹም ማስረጃ አላቸው። the question is ለምን ያኛው ሰው እነዛን ማስረጃዎች ካሉ ብዙ ጭጋግ ማስረጃዎች ውስጥ ያንን አየ? ለምን ይሄ ሁለቶቹም ማስረጃዎች ካሉ ለምን ይሄኛው ያንን አየ? ለምን ያኛው ይሄ ምንድነው እንትናቸውን የፈጠረው? በነገራችን ላይ በአንጎላችን የጀርባው ክፍል አካባቢ ላይ የአርቲኩላር አክቲቬሽን ሲስተም መረጃ የሚወርድበትና የሚወጣበት ቦታ አለ። ብሬን ስቴማችን ውስጥ ፊዚካል ነገሩ ማለት ነው። ይሄ የሚያደርገው ነገር ከሚያደርጉት ነገሮች መካከል አንደኛው የሚያደርገው ነገር ምንድነው? ወደ ነርቨስ ሲስተማችን ውስጥ የሚገባውን መረጃ ነው የሚያጠነፍፈው፣ ፊልተር ነው የሚያደርገው። ምን ማለት ነው? በዲፎልት የምናስበው አስተሳሰብ አለ አይደል? ከዛ አስተሳሰብ ጋር የማይገናኘውን ነገር ወደ ውጭ ነው የሚያስቀረው። የምናምነውን ብቻ ነው የሚያሳየን። ምን ማለት ነው? እዚህ ቆመን ሁለታችንም የሆነ እድል እዚህ ጋር ቢኖር አንዱ ሰው እድል ያያል፣ አንዱ ሰው መከራ ነው የሚያየው። ፕሮግራም የተደረገው እንደዛ ነው። ሬቲኩላር አክቲቬሽን ሲስተም የተሰራው ለማየት በውስጥ በኩል ፕሮግራም የተደረክበትን ነገር ብቻ እንድታይ። ስለዚህ ሁልጊዜ ችግር የሚያነፈንፉ ሰዎች በሄዱበት ቦታ ሁሉ ችግር የሚያዩ ሰዎችን አይተህ ከሆነ እጻጽ የሚደቅሱ ሰዎች ባል እዚህ ጋር እቺ ነገር እንደዚህ ምናምን የሚሉ ሰዎች ችግሩ እኮ ሪል አይደለም እያልኩ አይደለም። አለ ችግሩ ሊታይ የሚችል ሌላም እድል ነበር አለ። የሆነ ሰው ደግሞ በጣም የሚገርም ነው እንዴት እንደዚህ ያደረጉት ብሎ የሚያወራው አንድ ሲን ውስጥ አንድ ክስተት ውስጥ ሁለት ሰዎች የተለያየ ነገር ያያሉ። የሚያዩትን ነገር የሚወስነው ምንድነው? በውስጥ በኩል የሚያዩት እምነት ፊልተራቸውን ሴት ያደርጋል። ዓለምን ስናይ እንደኛ ነው የምናየው እንጂ እንደ ዓለም አይደለም የምናየው። ማለት ፊልተራችን ይሄ አሁን የነገርኩ ሬቲኩላር አክቲቬሽን ሲስተም ያደርገው ምንድነው? ልናይ ያልተሰራንለትን ጉዳይ በውጭ በኩል ነው ያስቀር አያሳየንም። ኦኬ። ስለዚህ የውስጡ ነገር ካልተለወጠ በስተቀር እድል በሞላበት ዓለም ውስጥ ሆነን ሁልጊዜ ምሬት ውስጥ ነው የምንኖረው ማለት ነው። ኦኬ። ስለዚህ ይሄ የሚያሳየን ነገር ምንድነው? we have to come inside ያንተ ትልቁ ስኬት የሚመነጨው ካንተ ውስጥ ነው እንጂ ከተቀመጥክበት ኦፖርቹኒቲ ከምትኖርበት ሀገር ምናምን ጋር ግንኙነት የለው። ተመሳሳይ ኢንቫይሮንመንት፣ የተለያየ ማይንድሴት፣ የተለያየ እይታ ትክክል ይሰጣል። ትክክል ፐርፌክት። ሲከራከሩ ቢኖሩ ሁለቶቹ አይተናሉ። ምክንያቱም የእውነቱን ይሄ ሰውዬ ይሄን ነው የሚያየው፣ መነጽራቸው የተለያየ ነው። ስለዚህ ሁልጊዜ የሚያመለክተን ነገር ምንድነው? ሰው የእውነት የውስጡን ማየት አለበት። እንዴት ነው ዓለምን የማየው ብሎ ማየት አለበት። ናይስ። ያው ዛሬ ያለን አጠር ያለ ቆይታ ነው። አንድ የመጨረሻ ነጥብ በቼዝ ቦርዳችን ላይ ተመስርተን ስለሆነ እያወራን ያለ ነው። በነገራችን ላይ ባውቅ ኖሮ እንዴት ደስ ይለኝ ነበር። ቼዝን የቼዝ ቦርዳችን ላይ ንጉሱ የመጨረሻ የቼዝ ጨዋታው ሴት ነው። ሁሉም እዚህ ላይ ያሉት ፒሶች ስራቸው፣ አላማቸው ንጉሱን መጠበቅ ነው። ንጉሱ ሲማረክ የቼዝ ጨዋታው በቃ ቼክሜት ማለት ጨዋታው በቃ ማለት ነውና አንተም ያንን ታወራለህ። ህይወት፣ ፐርፐዝ፣ ቫሊዩስ፣ ኢነር ስቴቢሊቲ እነዚህ በቃ የምንጠብቃቸው ናቸው የሚል ሁሉ ነገር እዚህ ዙሪያ ነው የሚያጠነጥነው። እቺን በጣም አጠር አድርገን 2-3 ደቂቃ እናውራ። ሁለት ነገር ብቻ ልንገርህ። መቼም ሰው በውስጥ በኩል ጥሩ ነገር ፊል ማድረግ ይፈልጋል። ሰላማዊ፣ ደስተኛ፣ የተረጋጋ ነገሮችን በብርሃን
አድምቆ የሚያይ በውስጥ በኩል እንዲሰሙ የምትፈልጉ ስሜቶች አሉ። በውጭ በኩል ደግሞ ማፍራት የምትፈልጋቸው ነገሮች አሉ። ታንጅብል ነገሮች፣ ቢዝነሶች መገንባት ትፈልጋለህ፣ ለሌሎች ሰዎች መትረፍ ትፈልጋለህ። ይሄ በውጭ በኩል ያለው ነገር ማለት ነው። በውስጥም የሚሰማህን በውጭም በኩል የምታፈራውን ነገር የሚወስኑ ሁለት ነገሮች ናቸው እንደኔ አስተሳሰብ። አንደኛው ቅድም እንደነገርኩ ፈጣሪ የሰጠን ኢንግሪዲየንት አለ፣ ስጦታ አለ፣ ተምረን የማናገኘው በምንኖርበት አካባቢ የማይወሰን ዘንበል የምንልበት የሆነ ነገር አለ። ዝንባሌያችንን ብናገኝና በሌላ በኩል ደግሞ ስታይ ከኛ ውጭ የሚኖረው ዓለም ደግሞ እኛ እንደ ስጦታ የተቀበልነውን ዝንባሌ የሆነ ችግሩን ሊፈታበት፣ የሆነ ህይወቱን ሊያሻሽልበት፣ የሆነ ራእዩን ሊያሳካበት ይፈልጋል። አንተ ጋር እንደ ስጦታ ያለ ነገር አለ፣ እኔ ግን ለሰርቫይቫል የምፈልገው ነገር አለ አንተ ጋር። ኦኬ፣ ስለዚህ ማች የምናደርገው ነገር ምንድን ነው? እንደ ሰርክል አድርገን ብንወስድ እንደዚህ የኔ የውስጥ ስጦታና ዓለም የሚፈልገው ነገር የሚነባበርበት ቦታ አለ። ይቺ ቦታ ላይ አይደንቲቲያችንን ብንገነባ በዓለም ተፈላጊ ሰው እንሆናለን፣ የኢምፓክት ሰው እንሆናለን። በውስጥ በኩል እርካታ ይሰማናል፣ በውጭ በኩል ደግሞ ብዙ ሰዎችን እናገለግላለን፣ የምንፈልገውን አይነት ሰው መሆን ይችላል። ስለዚህ ባጭሩ ምንድን ነው የተሰጠንን ስጦታ ለሌሎች ሰዎች ግልጋሎት ካዋል ነው። በጎ አድራጎት አይደለም እያወራ ያለው፣ ሪል ቢዝነስ ነው እያወራ ያለው። የተሰጠኝ ስጦታ በደንብ ፓኬጅ አድርጌ ለሌሎች ሰዎች በሚያገለግል መንገድ ካመጣሁት ዓለም ውስጥ ቫሉብል ሰው ሆናለሁ። እኔ ደግሞ በውስጥ በኩል የሚሰማኝን እርካታ እስከ መጨረሻው ድረስ ማጣት እንችላለን። ማርኬቲንግ ቫሊዩ ክሬት አርግ ከዛ ካፕቸር አርግ ይላል። የማርኬቲንግ የመጨረሻው ስራ ቫሊዩ ካፕቸር ማድረግ ነው። ለዛ ግን ቀድመ ቫሊዩ ክሬት ማድረግ አለብህ ነው። በጣም ኢንተረስቲንግ ጭውውት ነው ያረግ ነው። በጣም አመሰግናለሁ። በጣም በሾርት ኖቲስ ነው በአንተ ሜዳ እንደውም ይህንን ሀሳብ ላይ እንድንወያይ የፈቀድክልን። ቀጣይ ሲዝን ላይ ይሄ በተለይ ሊቭድ የሆነውን ኤክስፔሪየንስ መሰረት አድርገን ቢዝነሶች ሲነሱ እና ይሄ ቮልቭ የሚያደርጉበትን ሂደት በደንብ ያሉትን ቻሌንጆች እና ያሉትን ቲፖች እነሱን በደንብ ለማየት እንሞክራለን። በእኔ በኩል ያሉኝን እንድንወያይባቸው ያዝኳቸው ነጥቦች ጨርሻለሁ። አንተ ባይቀር የምትለው ነገር ካለ አንድ ደቂቃ። ኦኬ፣ በጣም ነው የማመሰግነው ዶክተር አፈወርቅ። በጣም የማከብርህ የድሮ ባልደረባዬ ነህ። አሁን ሁለታችንም ውጭ ነው ያለ ነው የሚመስለኝ። መተጋገዝ አለብን። የኢምፓክት ሴሚናር ቤተሰቦቻችን ሁላችሁም ዶክተር አፈወርቅን ሰብስክራይብ እንድታደርጉት፣ አብራችሁት እንድትሆኑ። ቁም ነገረኛ ሰው ነው፣ ቁም ነገር ነው የሚያቀርበው። ወደፊት ደግሞ ጊዜው ሲደርስ እናስተዋውቃቸዋለን። ቢዝነስ አካባቢ ላይ ሊሰራቸው የሚያስባቸው ነገሮች አሉ። እድሜ ልኩን ከዚህ ጋር በተያያዘ ነገር ላይ ነው ህይወቱን የጨረሰው። ስለዚህ ሂኖስ ማች የሚያወራውን ነገር በደንብ አድርጎ ያውቀዋል። የሚገነባችሁ የምር የሚጠቅማችሁ ነገር ላይ ነው የሚያደርጋቸውን ነገሮች የሚያደርገው። ስለዚህ በእርግጠኝነት የእሱን ቻናል በመከተል ቫሊዩ እንደምታገኙ ላረጋግጥላችሁ ፈልጋለሁ። ለዚህ ነው በነገራችን ላይ ሚዲያ ላይ በነገራችን ላይ ዶክተር አፈወርቅ መቅረብ አልፈልግም። ሜይንስትሪም ሚዲያም ሌላም ቦታ ላይ ብዙ እንትን ይላሉ። እኔ መጀመሪያ እዚሁ ላይ ልስራና እስኪ ባለኝ አቬይለብል ሰዎች ስላሉ እሱን መጀመሪያ አገልግዬ ልትረፍ የሚል አቋም ስላለኝ ነው። አንተ ጋር ስመጣ ቁም ነገር እንደምትሰራ፣ ለሰዎች የሚጠቅም የሚያድግ ነገር እንደምትሰራ ስለማቅ ጄኑዊንሊ ይሄ ነገር እንዲያድግ ስለምፈልግ ነው አንተ ጋር የቀረብኩት። እና ሁላችሁም ይሄንን ቪዲዮ ያያችሁ የኢምፓክት ሴሚናር ቤተሰቦች ሳብስክራይብ እንድታደርጉ፣ አብራችሁት እንድትሆኑ፣ አስተያየት እንድትሰጡት፣ እንድታበረታቱት ልጠይቃችሁ ፈልጋለሁ። ይህንን ካደረጋችሁ እንግዲህ በኋላ በፓርትነርሺፕ የምንሰራቸው ስራዎች ሲኖሩ ጊዜው ሲደርስ እናሳውቃለን። ከልብ አድርጌ አመሰግናለሁ። ዜር ያክብርልን። በቀጣይ ሲዝን ላይ ሰፋ አድርገን የምናወራበት ሀሳብ ስላለ እስከዛው ጤና ይስጥልን።